ጥንቱንም ኃጢአት ከሴት ተገኘች፣ ስለ እርሷም ሁላችንም እንሞታልናል። ኃጢአት የመጣው በማን በኩል ነው ይላሉ ክርስቲያኖች? በአዳም በኩል። ሞት በማን በኩል መጣ? በአዳም በኩል። እሺ እዚህ ጋር ደግሞ ሲራክ ምን እያለ ነው? የለም በሴቲቱ በኩል ነው የመጣው። አዳም ምን አጠፋ ይላል ጳውሎስን ጭምር። ይተታለለ አዳም አይደለም። ስለዚህ አዳም ምንም አላጠፋም። ባልበላ እንጀቱ አትናገሩብን አዳምን እያሉ ነው ጳውሎስና ሲራክ። እና ማን ነው ጥፋተኛው? ሴቲቱ። እሺ ምን ተወሰነባት በእግዚአብሔር ዘንድ? በዘፍጥረት ምዕራፍ 3 ቁጥር ከ1 እስከ 16 ባለው ላይ ስናነብ በጸነስሽ ጊዜ ጭንቅሽን አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽ ወደ ባልሽ ነው፣ እሱም ገዢሽ ነው ተባለች ይላል። የሚገርም አባባል፣ የሚደንቅ አባባል ነው። እንቀጥላለን። አሁንም ሴቷ የተናገረችውን እስከምናገኝ ድረስ እንቀጥላለን ማለት ነው። ሴት ልጅ ደካማ ናት ይላል። እሺ ደካማ ናት። ታዲያ ነበረች ደካማ ስትሆን የሚንከባከባት ወገን ያስፈልጋታል። ቁርጥማት ናት ማለቱ ነው እንደ መንከባከቡ ምጽዋት መስጠቷን አልሐምዱሊላህ ከሷ መለገስ የወንዱ ንፉግነት ይሻላል ማለቱ ነው እንደ የሷ እንክብካቤ። ሴት ልጅ በድንጋይ ትወገር ይለናል ደግሞ ኦሪት ዘዳግም ምዕራፍ 22 ቁጥር 21 ላይ ባገባች በማግስቱ ድንግል ሆና ካልተገኘች በድንጋይ ተቀጥቅጣ ትገደል ይላል። አዑዙ ቢላህ። በጣም የሚያስጠላ ምን አይነት ቀፋፊ የሆነ መልእክት ነው ይሄ? ጋብቻ ለድንግልና ብቻ ነው እንደሚመሰረተው? ምንድን ነው እሱ? ይሄ ደም የሸተተው ይመስል ድንግልና ድንግል ብላችሁ ልትሞቱ ነው እናንተ። ሁልሽም አብዛኛሽ በተለይ እኮ ከድንግሎች አይደለም የተወለዳችሁት፣ ከደናግሎች ነው የተወለዳችሁት። አብዛኛው ከተለያዩ ቤት ነው። ከተለያዩ እንትን በስምምነት በሁለትና ከሶስት ከአራት ከአምስት በተባበሩት ነው። ብዙም እናውቀዋለኛ። ሌላ ወሬ አታውሩ እንዴ! እዚህ ጋር መጣችሁ እኛ ጋር የምታወሩትን ወሬ እኮ ሁሉንም እናውቀዋለን፣ እያንዳንዱን ማለት ነው። እንዴት ነው እሱ ሴት ልጅ ድንግልና ከሌላት በድንጋይ ተወግራ ትገደል? እሷ ድንግልና መኖር አለመኖሩን ደግሞ እኮ የሚመረምረው ሆስፒታል ወይም ዶክተር ቢሆን እኮ ጥሩ ነው። ማን ነው ግን ያ ያገባት ወንድ? ከደበረችው አይቺ እንዳይደለችም ማለት ይችላል፣ መብቱ ነው። እሺ ከዚህ በላይ ረገጣ፣ ከዚህ በላይ ጭቆና፣ ከዚህ በላይ ሴት ልጅ ማዋረድ አለ እንዴ? እንዴ አትባንኑም እንዴ እናንተ ክርስቲያኖች? ምን ነካችሁ ደግሞ? ይሄንን መጽሐፍ ነው ብላችሁ ትይዙታላችሁ፣ ታነቡታላችሁ። ገብተን ስናነብና መረጃውን ስንሰጣችሁ ደግሞ አይ ደግ አረጋ በደንብ አድርጎ ይርቀጥሻ ምን አገባኝ እኔ። ደግሞ እስልምና ላይ መጡና ከአንድ በላይ ሴት ማግባት እኮ ዝሙት ነው፣ ከነሱ የተወለዱትም እኮ ዲቃላዎች ነው የሚባሉት ይሉናል ነው። እሺ መጽሐፈ ሲራክ ምዕራፍ 42 ቁጥር 14 ቀደምም ጠቅሼዋለሁ። አንዲት ሴት በክርስትና ውሽማም ባልም ማግባት ትችላለች። ውሽማዎቹ ደግሞ ቁጥር ስፍራቸው አልተገደበም፣ እስከ 10 መሄድ ይችላሉ። ምናልባት አይ ከዛም በላይ ሞክራለሁ ካለች 20። ባል ተብየው ደግሞ ከአንድም በላይ መሆን ይችላል፣ ገደብ የለም። ውሽማና ባል ብቻ ነው የሚለው መጽሐፉ ላይ። እሺ ከተባበሩት የወለደቻቸው ልጆቿ በማሰም ነው የሚጠሩት ነው የኛ ጥያቄ። አረ ጮህን እኮ ይህን ጥያቄ ባካችሁ መልሱን አምጡልን፣ ጠይቃችሁም ቢሆን አምጡልን አለን እኮ። የለም በቀጠሯቸው አይገኙም፣ በቀጠሯቸው አይገኙም። ምሁሮቻቸው ናቸው የተባሉትንም ጠየቀን፣ መልስ የለም። ከምሁሮቻቸው ውስጥ ደግሞ ይሄ መጽሐፍ ተጋጭቷል ሲሉ ደግሞ ለሆዱ ያደረ ይሏቸዋል። ነገር ነው። በድራማ የሰለጠኑ ናቸው ብዙዎቹ ማለት ነው። ከጠበኛ ሴት ጋራ በአንድ ቤት ከመቀመጥ በሰገነት ማዕዘን መቀመጥ ይሻላል ይላል መጽሐፈ ምሳሌ ምዕራፍ 25 ቁጥር 27 ላይ። አዎ እንደ ቀድሞ አይነት አንቺ ከብርሃን ወደ ጨለማ ነው ሄድሽው ያለቻት ማንን ነው? ይችኑ ክርስቲያን ወገናችንን እኮ ነው። አልሰለመችም እኮ ገና ስጋት ፍርሃት። ኢንሻአላህ ሰልማለች። ደግሞ አላህ ሂዳያውን ይሰጣታል ቢኢዝኒላህ። በጣም አስተዋይ ልጅ ናት። በጣም አስተውሎቱን አላህ ሰጥቷታል። ሂዳያውንም አላህ እንዲሰጣት ሙስሊሞች ወንድምና እህቶች ለአላህ ብላችሁ ሁላችሁም ዱዓ አድርጉላት፣ ዱዓ አድርጉላት። ብዙዎች ወደ እስልምና እየገቡ ነው። ዛሬም ራሱ አሁን ካለንበት ተወሰነ ወይም 1 ሰዓት ከምናምን አካባቢ ቀደም ብሎ አንዲት እህታችን ወደ እስልምና ገብታለች። ቴሌግራም እና ዋትስአፕ ላይ ሼር አድርገነዋል።
እቺን እህታችንን እንደውም በዛሬው ዕለት አላህ ይወፍቃት ሂዳያው ምን አለ መጽሐፍ ቅዱስ አውርደሽ ብታነቢ ብትረጂ ብታቂ የሰለመች መስሏት እኮ ነው የምታወራው ነገር አሁን ይሄ ያን የእምነት መጽሐፍ ነው እንዴ ተረት መሐመድ ተረት በሰባተኛው ክፍለ ዘመን የመጣ ቁርአን ምንም ማስረጃ የሌለው ከመሐመድና እኮ ከዚህ ቁርአን ምንም አንድ ማስረጃ የለው ነብያት አሉ ይላሉ አንድ ነብይ በጣም ተናዳ ነው የምታወራው እንዴ ይሄን ያህል ተናዳለች ማለት ነው ያ ሰላም እስቲ አሁን ይሄ ነገር አሁን ይሄ ያን የእምነት መጽሐፍ ነው እንዴ ተረት የመሐመድ ተረት በሰባተኛው ክፍለ ዘመን የመጣ ቁርአን ምንም ማስረጃ የሌለው ከመሐመድና እኮ ከዚህ ቁርአን ምንም አንድ ማስረጃ የለው እሺ ባይብልስ በስንተኛው ክፍለ ዘመን ነው የመጣው የቁርአኑን በነካው እጅሽ የባይብሉንም ብትነግሪን ጥሩ ነው ግን የባይብሉን አታውቂውም ለምን እንዳንቺ አይነት ሴቶችና ህፃናት በማይደርሱበት ቦታ ስለሚቀመጥ አንድ ሁለተኛ አንቺ የምትድኙ በመውለድ ስለሆነ ስለ መጽሐፍ በተነሳ ቁጥር ደግሞ ፊደል ይገላል መንፈስ ቅዱስ ህይወት ይሰጣል ስለምትባይ ሲቀጥል ደግሞ አትመራመሪ አትፈላሰፊ ስለምትባይ ሌላስ የምትድኙ በመውለድ ነው እንደገና ፈቃድሽ ወደ ባልሽ ነው እሱም ገዢሽ ነው ስለተባልሽ የባልሽ ባሪያ ስለሆንሽ ከቤት ደጅ እንደማትወጪ ስለምታውቂው ነው ቁርአን ደግሞ ለእንዳንቺ አይነቷ ሴት ትልቅን ቦታ የሰጠ የፈጣሪ ቃል ነው ቁርአን ወደድሽም ጠላሽ እንደፈለግሽ ቀባጥሪ አውሪ ተሳደቢ የራስሽ ጉዳይ ነው ቁርአኑ ከቦታው ንቅንቅ አይልም ብዙዎች ቃፋቸውን አቀላምተን ብለዋል እኮ አቀለጣጥፈዋል በቁርአን አንቺ ማተው አንቺ ደካማ ነሽ ምን ተናገርሽ አንቺ ምንም አላወራሽም እኮ ስለ ቁርአን ሊቀይሩም የሞከሩ ነበሩ ተዋርደው ነው የተመለሱት ከናንተ ውስጥ ምሁሮቻቸውን ሰብስቡ ለምን አትቀይሩትም ይሄን ቁርአን እስቲ ሞክሩ በርግጥ ባይብላችሁን እየቀየራችሁት ነው ከ66 ወደ 81 ከ81 ወደ 73 ከ73 ወደ 66 ከ66 ወደ 81 ጅዋ ይሄን ቃቃ ብቻዋቻ ሄደን መጽሐፍ ይዘሽ በአማርኛ ፊደሎች የተገጣጠመ እነማን እንደጻፉት ባልታወቀ ኢየሱስ ያስተማረው ይሄንን ነው ወይስ አይደለም ባልተለየ እዚህ ላይ ቁጭ ብለሽ አህያ ላይ እንኳን የተቀመጠ ሰው እኮ ትንሽ ይንቀሳቀሳል እኮ አህያው ህያው ከሆነ ይንቀሳቀሳል ካልሞተ በስተቀር አንቺ የወደቀ ጥምብ የሆነ አህያ ላይ ተፈናጠሽ ስታበቂ የፈጣሪ ቃል ነው አትበይን እናውቀዋለን እኛ ማለት ነው ነብያት አሉ ይላሉ አንድ ነብይ ያ ሰላም እንዲህ ይሄናል لا اله الا الله በጣም አይገርም እኔ በጣም ነው የሚገርመኝ ወላሂ ሰው ከሐቅ ጋር እንዲሟገታል ለሐቅ መሞገት ለሐቅ ሐሰትን መሞገት ሲገባው ሐሰት እንደሆነ መቼም ቢሆን ሐሰት ነው አላህ እኮ በደንብ ነግሮናል መተማመን ያለብን ነገር ማለትም እኔ የማላውቀውን ነገር እያወራሽ ስለሆነ ግልጽ እንድታረግልኝ ከማለት አንጻር ያንን ነገር ግልጽ ካላክሽልኝ በኋላ እዛ ገብተን ግሩፕ አብረን እናወራለን መወያየት እንችላለን ማለት ነው እንጂ ጀሊላ ማለት ነው እዚህ እየጠየኩሽ ያለሁት ስለዚህ በዚህ አንገል ብትረዱት ሆነ ማለት ነው እንጂ ውስጥ ገብቼ አንቺንም ያረገሻለሁ በዋናነት ልጠይቅሽ የፈለኩት ቀለል ያለ ነገር ነው እዛ ላይ ስንመጣ ደግሞ ወሳኝ ነገሮችን ያነሳን እንወያያለን ማለት ነው ነብይ ነኝ ያለው ሰውዬ መሐመድ ነገር ምንድን ነው ሰው ባቸው ነው እየሰራን ያለ ነው እና ከቀልድም ባለፈ ከቁም ነገርም ባለፈ ከቀልድ ባለፈ ከጨዋታ ባለፈ ሐዲሳቱን አንብቦ ከመሳቅ ባለፈ ሙስሊሞችን ልባችሁ ማሰብ አለባችሁ እኛ የምንስቅበትን እነሱ እውነት ነው ብለው ያምኑታል እኛ በጣም ያስጸይፈን እነሱ እውነት ነው ብለው ስለ ነብያቸው የሚያምኑት ስለዚህ ሙስሊሞች ሊያሳዝኑ ይገባል ልናዝንላቸው ይገባል ስላሉ ጨለማ እና ባለፈው 3 ክፍል ከትላንትና ጋር ጨምሮ 3 ክፍል ነብዩ ሙሐመድ
በትምህርተ ጥቅስ ውስጥ ራሱን ነብይ ብሎ የጠራው ሙሐመድ ነብይ ነው ወይ የሚለውን ብዙ ነገር አይተናል። እንግዲህ የቱን እንዳየን ያለፉ ይሰማል አይደለም? ቮይሱ ማየት ትችላላችሁ። መልስ ልሰጠው ነው ላይ ማለትም የዩቲዩብ ቻናላችን ላይ አለ። አልፎ አልፎ ይቆራረጣል። እሺ አንዴ አሁንስ ምናልባት አሁን ለማስተካከል ሞክሬያለሁ። አሁንስ ይሰማችኋል? ደግሞ በጣምም ማይኩ ወደ አፌ እንዳይቀርብና ትንፋሽ ጭምር እንዳይሰማችሁ እንዳይነፋነፍባችሁ። ሰላም ናችሁ? ሁላችሁም እንዴት ናችሁ? ከኋላ እየገባችሁ እሺ። ቢስሚላሂር ረህማኒር ረሂም። ይህን ድምፅ ያሰማኋችሁ ይህ ሰካራም ግለሰብ መጠጥ ጠጥቶ ሰክሮ ስለሚያወራው ወሬ ነው። እንግዲህ ሆዲ አባውን ብቅል ያወጣዋል የሚባለው ይሄን ሰዓት ነው። ለእስልምና ያላቸውን ጥላቻ ጠጥተውም ሰክሮም ያው ያንጸባርቁታል። ካነጋገሩም ከድምፁም እንደምንረዳው ሰክሮ ነው። ጤነኛ ቢሆን ኖሮ መልስ እንሰጠው ነበረ። ግን ምናልባት እንግዲህ ከዕለታት አንድ ቀን ትንሽ መለስ ሊልለት ስለሚችል ይሰማዋል። ይሄንኑ የላይቭን ፕሮግራማችንን በፌስቡክ ይሰማዋል። በቴሌግራምም ሪከርድ እያደረግነው ነው። ወደ ዋትሳፕም ሼር እናደርገዋለን። ሪከርድ እያደረግን ነው። ስለ ነቢይ መሐመድ ዓለይሂ ሰላቱ ወሰላም ነው እየዘለፈ እየቀጠፈ ሊናገር የፈለገው። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ተወደደም ተጠላ ለዓለማት እዝነት የተላኩ የፈጣሪ መልእክተኛ ናቸው። ስለሳቸው መልእክተኝነት ነቢዩ ዒሳ ወይም ነቢዩ ኢየሱስ ሰላም በሱም በእናቲቱም ላይ ይሁንና ሙስሊሙ ነቢዩ ኢየሱስ ስለ ነቢይ መሐመድ ዓለይሂ ሰላቱ ወሰላም መምጣት ትንቢትን ተናግሯል። ለእስራኤላውያን ልጆች አብስሯቸዋል። ከኔ በኋላ ስሙ አህመድ በተባለ ነቢይ የማበስራችሁ ሲሆን እኔ ወደ እናንተ የተላኩ የአላህ መልእክተኛ ነኝ ብሏቸዋል። ይህን ጉዳይ አላህ ስብሐነሁ ወተዓላ በቁርአን በምዕራፍ 61 ቁጥር 6 ላይ ወደ ነቢይ መሐመድ ዓለይሂ ሰላቱ ወሰላም ተርኮት ኖሮ እሳቸውም ለህዝባቸው ሲያስተምሩ ምን አሉ? የመካ ሙሽሪኮች ቃሉ ሃዛ ሲሕሩን ሙቢን አሉ። ሲሕሩን ሙቢን ግልጽ ድግምት ነው ብለው አፈሩ። ላለመቀበል ተደናበሩ ማለት ነው። ያው ባህሪያቸው ነው። ጨረቃ ለሁለት ተገምሶላቸው እኮ በአይናቸው አይቶ የካዱ ጉዶች ናቸው እነሱ። አዲስ ነገር አይደለም የነሱ ጉዳይ። ምን ጊዜም የካሃዲያን ባህሪ ይሄውን የጠማሞች የጣዖታውያን የካሃዲያን ባህሪ ሐቅንና ሐቀኞችን መስደብ መዝለፍ ነው። ድርሻቸው ይሄ ነው። የማን ባህሪ መሰላችሁ ታዲያ? ከየት አገኙት? ከሸይጣን ከሰይጣን ያገኙት ነው። ወላሂ በጣም ነው የሚገርመው። በጣም ነው የሚገርመው። እና ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ለዓለማት ህዝብ እኮ ነው። ነቢዩ ኢየሱስ እሳ ለእስራኤላውያን ብቻ ነው የተላከው። ብቻ ከዛ ውጭ ደጅ አልወጣም፣ ወደ ሌላ ቦታ አልሄደም። ማንነቱስ ሰው ነው። የማን ልጅ ነው? የሰው ልጅ ነው። ጥሩ የፈጠረው ነገር አለ እሱ? አንዲትን ነገር አልፈጠረም። ለቅማል እግር መግጠም አይችልም። ለቅማል፣ ለትኋን፣ ለዝም፣ ለተባይ መግጠም እግር እንኳን መግጠም ወይም ክንፏን እንኳን መግጠም አይችልም። አካሏን መፍጠሩ ትልቅ ነገር ነው። አይችልም። አልሰራምም፣ አልቻለምም። ይህን ሰራሁ ያለበት አንዲት ቦታ የለችም። አሁንም ቢሆን ደጋግመን እንናገራለን። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳችን ላደርግ አልችልም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም ብሏል የተባለ። ይህን አይነትን እውነታ ወዴት ልትወስዱት ፈለጋችሁ? ወይስ ደግሞ መጽሐፉ ሐሰት ነው? ኦኬ እንስማማ፣ ዝጉት፣ ኑና ወደ ቁርአን እንወያይ። አበቃ። ያ ካልሆነ ግን መጽሐፋችሁ ውስጥ ያለውን ነገር ስንነግራችሁ ተቀበሉ። ወዳችሁ ሳይሆን በግዳችሁ መቀበል መቻል አለባችሁ። ሲቀጥል ወደ ዮሐንስ ወንጌል እንሄዳለን፣ ወደ ባይብሉ። ነቢይ መሐመድ እውነተኛ ነቢይ አይደለም ሐሰተኛ ነቢይ ብለው የሚያወሩት የሚቀባጥሩ ግለሰቦች የዮሐንስ ወንጌል ምዕራፍ 16 ቁጥር 6ን ቨርስ እየደበቁ ነው የሚያወሩት። ምንድነው የሚለው? ነገር ግን ይህን ስለነገርኳችሁ ሐዘን በልባችሁ ሞልቷል አለና እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ ብሄድ ግን እሱን እልክላችኋለሁ ይላል። እሱ ምትክ ነው ማለት ነው።
ማን ነብይ መሐመድ አለይሂ ሰላቱ ወሰላም ቁርአን ምዕራፍ 61 ቁጥር 6 ላይ ይሄው ነገር ነው ያለው ወደ ነብዩ ኢብራሂም አለይሂ ሰላም ከፍ ስንል ወደ ሱረቱል በቀራ 127ኛውን አያ እስከ 129ኛው ድረስ ስናየው ረበና ወብዐث ፊህም ረሱላን ሚንሁም የትሉ ዐለይሂም አያቲክ ወዩዐልሙሁም الكتاب والحكمة ويزكيهم إنك أنت العزيز الحكيم ብሏል ይላል ሱብሃንአላህ ጌታችን ሆይ ከዘሮቻችን ነብይን አስነሳ ያንተን መጽሐፍ የሚያስተምር ጥበብንም የሚያስተምራቸው እንዲሁም ከኃጢያትም የሚመልስ የሚገስጻቸው ነብይ አስነሳ ብለው አባትና ልጅ ነብይ ኢብራሂምና የበኩር ልጁ ለእርድ ያቀረበው የበኩር ልጁ ኢስማኤል አብረው የካዕባን ግንባታ ከፍ ባደረጉ ጊዜ ይህን ዱዓ አድርገዋል አላህ ዱዓውንም ተቀበለ ተንቢቱንም ፈጸመ እዛችሁ መንደር ላይ እዛችሁ መካ መንደር ላይ ነብይ መሐመድ ተወለዱ እዛችሁ ላይ ነብይነትን ተላኩ ማለት ነው አለይሂ ሰላቱ ወሰላም እሺ ምን ትሆኑ 14 ሴንቸሪ 14 ክፍለ ዘመን ተቆጠረኩ ልትመልሱ ነው አትችሉም ይልቁኑ አጥኑት እወቁ ተማሩት ነው ያልናችሁ ያለ ነው እንጂ እዚህ ጋር መተበት ቀባጥር በትሳደብ ምንም አታመጣም እኛ ደግሞ አለን እዚህ እንነግራችኋለና ቁርአኑ የሚቆጣጠረውንም ባይብላችሁን ጭምር እየተቆጣጠርን በሪሞት ጭምር እንነግራችኋለን ስለዚህ መቀበሉ ነው የሚሻለው በሙሉ የክርስቶስ ሰላም በልባችሁ ይፍሰስ ጌታ ኢየሱስ ይባርካችሁ እግዚአብሔር ይባርካችሁና ዛሬ ክፍል 4ን አዘዛችሁ ከዚያችሁም ከተከተሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉልና ለምን እንደሳቀ ታውቃላችሁ ማንበብ አቀተውት እኮ ነው ይኸውላችሁ በአማርኛ የተጻፈውን እንኳን ነገር ማንበብ አይችሉም ለዚህ እኮ ነው ባይብላቸውን ማንበብ አይችሉም ፌስቡክ ላይ አካውንት ስላላቸው ፔጅ ስለከፈቱ ግሩፕ ስለተከፈተ ዩቲዩብ ላይ ቻናል ስላለ ሰብስክራይበር ስለሰበሰቡ አይደለም እኮ እውነታው እንደዛ አይደለም እውነታው መረጃ ተደግፎ የሚመጣ ነገር መሆን አለበት እኛ ለዚህ ነው ሁሌ እየተከታተልናችሁ የምናጋልጣችሁ ለዚህ ነው እንደዛ አይነቶቹ አስመሳዮችና ውሸታሞች ሰዎችን እናጋልጣለን ሁሌም አፍወን ሄሎ sorry ሄሎ ሪከርድ እዚህ ላይ አድርጉልኝ ሄሎ የቀደሙ ቁጥር ነው ከሆነ አሳውቁኝ ሻዳ ለመቀበል ነው ወላ ከሆነ አሳውቁን ኢንሻአላህ እሺ በዚሁ አጋጣሚ የቀደም አንዲት እህታችን ወደ እስልምና የገባቻለች የሷንም ድምጿን ኢንሻአላህ አሰማችኋለሁ ያሁኑ አይነቶቹ ሰዎች ወደ እስላም የሚመጡ እህትና ወንድሞችን ለመቀልበስ ነው ጥረታቸው እንጂ የእስላምን እውነተኝነት የነብይ መሐመድን አለይሂ ሰላቱ ወሰለም እውነተኛ መልእክተኝነት ጠንቅቀው ያውቃሉ እኛ ሙስሊሞች አንድ ፈጣሪ አምላክን እንደምናመልክ ለሱ ብቻ እንደምንገዛ ለሱ ብቻ እንደምንሰግድ ጠንቅቀው ያውቃሉ ጥላቻው ነው እንደሚያረጋቸው ቅናቱ ብግነቱ ነው እንደሚያረጋቸው እንጂ በደንብ አድርገው ጠንቅቀው ያውቃሉ እሺ ሰላም እህታችን ይሰማሻል ወይ ሰላም ነሽ ሄሎ ይሰማሻል ወይ ይሰማል ሄሎ ሰላም አለይኩም ሰላም አከሚ ነገ አልহামዱሊላህ አማርኛ ነው የምችለው አብዲ አማሪ ፈተደሶ እንደዋኒ ታላ ታላ ፈተደሻንቺ طيب يا اخي شوف اعطنيها انا بكلمها البنت قربها هي معك صح؟ موجود صوتها موجود انت معها؟ لا بالجوال يا شيخ طيب بالجوال طيب يلا اعطنيها عشان بكلمها ان شاء الله شو اسمها؟ ايش اسمها؟ አማርኛ ትችላለች። طيب እሺ እህታችን ማን ነው ስምሽ? አሳውቅኝና በቃ አናግሪኝ።
እሺ እሺ ደህና ነሽ? ሰላም ነው? በጣም ጥሩ። የኔ ድምፅ በደንብ የሚሰማሽ ከሆነ አሁን ለመስለም ፈቃደኛ ነሽ አይደል? በጣም ጥሩ ነው። እስቲ ለመስለም ያነሳሳሽ ነገር ምንድን ነው? ለምን ለመስለም ፈለግሽ? እስቲ ንገሪኝ አንድ ምክንያት። ደስ ይላል። ለመስለም የፈለግሽበት ምክንያት ምንድን ነው? ምን አይተሽ ነው ከእስልምና ምን ደስ ብሎሽ ነው ልትሰልሚ የፈለግሽው? እሺ በሂደት ልክ ነው። ለመማር ትችያለሽ፣ ችግር የለም። በጣም ጥሩ ነው። ኦኬ ግን እስልምናን ትወጂዋለሽ? በጣም ጥሩ ነው። ይሄ ብቻ በቂ ነው። ይሄ ምክንያት ብቻ በቂ ነው። እንዳልሽው ትምህርቱን በወደፊት በሂደት ሁላችንም እስልምና ውስጥ ያለነውም ሰዎች ራሳችን እየተማርን ነው የምንቀጥለው። እስላማዊ ተግባራቶችን ለመተግበር የመጀመሪያ ትምህርቶች አሉ፣ ትማሪያለሽ። ምንም ችግር የለም። በጣም ጥሩ ነው። ኢንሻአላህ እኔ እንደምለው ተከተለሽ ባይሆን يعني أنا هم كانوا ياوكي وهم نجوا تبصيروا يعني بس كانوا نكرا قالوا بس بتكلموا هم በጣም ጥሩ። እውቀቱ ይከተላል፣ ችግር የለም። ወደፊትም የበለጠ ልታውቂ ትችያለሽ። አሁን ግን እምነቱን ነው መቀበል። እምነቱ ፈጣሪ አንድ አምላክ ብቻ ነው የሚለውን ልጅ የለውም፣ ወላጅ የለውም፣ አምሳያ የለውም፣ ሁሉን የፈጠረ እሱ ነው። አይሞትም፣ አልሞተም፣ አይቀበርም፣ አልተቀበረም፣ በሰው አይመሰልም፣ ሴት አልወለደችውም። እሱ ተወልዶ አይደለም ወልዶም አይደለም። ከማንም የራቀ የጠራ ላይ የሆነ አምላክ ነው፣ ኃያል አምላክ ነው። وهو العلي العظيم ይላል ቁርአን ላይ። እሱ የሁሉ የበላይ ነው። እሱን ነው በአምላክነት ልታመልኪው መስከረሽ የምትገቢው ማለት ነው። ከዚህ በኋላ ያለውን እውቀት በጋራ ኢንሻአላህ እንማማራለን። ምንም ችግር የለም። እሺ እኔ እንደምለው ተከትለሽ በይ። አሽሃዱ አሽሃዱ በይ። ሄሎ ሄሎ አሽሃዱ በይ። እኔን ተከትለሽ በይ። አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ወአሽሃዱ አነ ዒሳ أن عيسى ابن مريم عبد الله ورسوله لا إله إلا الله الحمد لله بأمرنا من دقمولن كاندو الله بكر بي الله بكر በእውነት የሚመለክ አምላክ የለም። ነቢዩ ሙሐመድም የአላህ መልእክተኛና አገልጋይ ናቸው። ነቢዩ ዒሳም የመርየም ልጅ የአላህ መልእክተኛና አገልጋይ ነው። ኢስላም ሐቅ ነው ብዬ መሰከርኩ በይ። አላሁ አክበር አላሁ አክበር። አልሐምዱሊላህ ረብል ዓለሚን። አላህ ይጠብቅሽ፣ በእውነት ላይ አላህ ያጽናሽ፣ ለሁል ጊዜ እስከ ህይወትሽ ፍጻሜ ድረስ በኢስላም ላይ ተባቱን አላህ ይስጥሽ፣ ሁኔታሽን፣ ኑሮሽን። አላሁማ አሚን አላሁማ አሚን። ይህች እህታችን ያው ዛሬ ከአንድ ሰዓት ከምናምን ቀደም ብሎ ወደ እስልምና የገባች እህታችን ናት። በትላንትናው ዕለት እንደዚሁ ወደ እስልምና የገባች እህታችን አለች። ከትላንት ወዲያም እንደዚሁ ሌላኛው እህታችን ወደ ዲነል ኢስላም ገብታለች። ዛሬም የምንጠብቃት አለች። እንግዲህ አላህ ሂዳያ ከሰጣትና ፈቃደኛ ከሆነች እህታችንን እንጠብቃለን ማለት ነው። በውስጥ መስመር ቅድም እያወራን ነበረ።
እንጠብቃታለን ኢንሻአላህ። ሌላኛዋ ክርስቲያን ደግሞ የምታወራው ነገር አላት። እስቲ ከዛ በስተፊት አንዱ ቄስ ምን ብለዋል? ወደ ቤተ ክርስቲያን የምንመጣው ለመቀደስ ነው፣ ቅዱሳን ለመሆን ነው፣ እሺ ንጹሖች ለመሆን ነው፣ ይቅር ባዮች ለመሆን ነው፣ በምድር ላይ ትንንሾች እግዚአብሔሮች ለመሆን ነው ወደ ቤተ ክርስቲያን የምንመጣው። እሺ ማንበብ ካቻልሽ በደንብ አድርገሽ አንብቢ። ማንበብ ሙሉ ሰው ያደርጋልና ሰዎች እንዳይሰልሙ ጥረት ለማድረግ ባለማወቅሽ ነው ወደ መሐመድ ይሄሽ ወደ እስልምና ማለት ነው። መሐመዳዊ የሆንሽው ባለማወቅሽ ነው። ብታቂ ኑሮ ለነሱ ራሱ ታዝኝ ነበረ። እነሱ አሁን ከእስልምና ወደ ክርስትና መጣለው ቢሉ አንገቱን ቁረጥ ነው የሚለው። እረዷቸው። ማንም ሰው ስለሚሆን ከእስልምና ወደ ሌላ እምነት አረቺ ሴትዮ ተቃጠለች። ያ ረቢ በጣም ነው የተናደደችው። ሱብሃንአላህ እንዴ! በጣም እስቲ በደንብ አድርገሽ አንብቢ። ማንበብ ሙሉ ሰው ያደርጋልና አንብበሽ ተረጂ። ለዚህ ነው አንቺ ሙሉ ሰው ያልሆንሽው ማለት ነው ስለማታነቢ። እስቲ ከባይብል አንድ ነገር እንኳን ጠቅሰሽ ይሄ እንዲህ ይላል እዚህ ቨርስ ላይ ይሄ ያለ እዚህ ምዕራፍ ላይ ይሄ ያለ ብለሽ አንድ ጥቅስ እንኳን የጠቀስሽው ነገር እኮ የለም። ለዚህ ነው ሙሉ ሰው ያልሆንሽው ማለት ነው። ደግሞ ሲጀመር ባይብል ሙሉ ሰው አያደርግም። ሙሉዎቹን ይቀንሳል እንጂ ሙሉ ሰው አያደርግም በፍጹም። ማንበብ ሙሉ ሰው ያደርጋል። ምኑ ጋር ነው ሙሉ ሰው ያሆንሽው? ሲራክ እየመጣ እዚህ ጋር እየኮረኮመሽ እኮ ነው። መጽሐፈ ሲራክ ላይ አላነበብሽም እንዴ? ግቢና አንብቢው። መጽሐፈ ሲራክ ላይ ብዙ ጉዳጉድ ነው ያለው። ከሴት ለጋስ የወንድ ንፉግ ይሻላል፣ ባሏንና ውሽሟን የምታቃና ሴት እፍረት ናት ይላል። አንዲት ሴት ባልም ውሽማም ማተራመስ ትችላለች። ሴት የፈለገውን ያህል ልገሳ ብትሰጥ ለሀገርም ይሁን ለምስኪኖች ይሁን ለተጎዱ ይሁን ምንም ፋይዳ የለው። ያልሰጠው ንፉጉ እንደውም ለምን ትሰጣላችሁ ብሎ የሚነፍገው ንፉግ ይበልጣታል ተብሏል። በቃ እዛው ጉድጓድ ውስጥ መንቦራጨቅ ነው ማለት ነው። ሴት አንድ ምድገት የላትም በክርስትና አንድ። እሷ አንድ ቦታ አንብባ የምታወራ የለም። ማንበብ ሙሉ ያደርጋል። ጎርለው ወደቁ። እኛ እያነበብን የምንነግራቸውን እንኳን አይቀበሉም። ከራሳቸው መጽሐፍ ማለት ነው። ችግራቸው በጣም የጎላ ነው። ወደ እስልምና ማለት ነው። መሐመዳዊ የሆንሽው ባለማወቅሽ ነው። ብታቂ ኑሮ በዛ አጋጣሚ እቺ ወገናችን እኮ አልሰለመችም እኮ። አሁን እቺ የምትናገራት አልሰለመችም። እዛው ክርስትና ላይ ሆና አጣብቂኝ ጥያቄ ስለጠየቀቻቸው ደማቸው ፈልቶ ነው። በውስጥ መስመር እየገቡ አዛ አደረጓት። አላስቀምጥ እንድትማር ከለከሏት። በቃ አላስቀምጥ አሏት። ሴቱ ወንዱ እየገባ ምን ነካሽ? አንድ ጥያቄ ነው የጠየቀቻቸው። ጥያቄው ምንድነው? ለምንድነው ሙስሊሞች ጋር ስትጠየቁ መልስ የማትመልሱት? ለነሱስ ለጠየቋችሁ ጥያቄ አንጻራዊ ምላሽ ለምን አትሰጡም? ለምንድነው የምትሸሹት? ለምን ስትላቸው አበዱ። ለምን መልስ አይሰጧትም? ከማበድ ይልቅ መልስ መስጠት ነው። አስቀድሞ አብደው ከሆነ ይንገሩን፣ ከግሩፑ እናሰናብታቸዋለን። እዛ ግሩፕ ላይ ከሚንፈራፈሩብን እናሰናብታቸዋለን ማለት ነው። እና እዚህ ጋር ችግራቸው በጣም ጎላ ያለ ይፋ የወጣ ይህን ጊዜ ምን አደረገች እህታችን? ፕሮፋይሏንና ስሟን ቀየረችው። በምን ቀየረች? በእስልምና አልሐምዱሊላህ በሚል ፕሮፋይል ፒክቸሯን ደግሞ ኒቃብ የለበሰች ሴት አደረገች። ከዛ ሲያዩ ለካ መጀመሪያ ሙስሊም ነሽ አውቀሽ ነው እንደ ጠየቅሽን አሉ። ወንዱም ይገባል ይጠይቃታል። የማይናገሩት ነገር የለም። እሷ ታግሳቸው ዝም ብላለች። አላህ እስላምን እንዲሰጣት ዱዓ አድርጉላት ወንድሞች እህቶች፣ ዱዓ አድርጉላት። ይቺ አሁን ይህንን አውቃ ነው በውስጥ መስመሯ እየገባች የምታወራው፣ እሷን የምትነዘንዛት ማለት ነው።
አንዴ ነከሌ ማለት ዝም ብለው ነው የሚናገሩት ምናምን ትላለች። ሌላ ጊዜ ደግሞ መሐመዳውያን ጋር፣ ሌላ ጊዜ ደግሞ የአላህ ባሮች ትላለች። እሷ የጳውሎስ ባሪያ ሆና ቁጭ ብላ እዛ የባሏ ባሪያ ሆና ቁጭ ብላ የፈጣሪ ባሮችን ትዘልፋለች። ጉዳቸው ይፋ ወጣ። አሁን ተሸነፉ፣ ወደቁ። ሽንፈታቸውን ግን መቀበል አልፈለጉም። እኛ የበለጠ እናሳያቸዋለን የቱ ጋር እንደተሸነፉ ማለት ነው። ያ አይቀርም። ለነሱ ራሱ ታዝኝ ነበረ። እነሱ አሁን ከእስልምና ወደ ክርስትና መጣለው ቢሉ አንገቱን ቁረጥ ነው የሚለው ራዲዋቸው። ውሸት እንዴ! ማንም ህፃን የለም። ኧረ እንደዚህማ አታስፈራሩ። አያጅቦ በላ እንደምትሉት አይደለም። ማንም የፈለገውን ሃይማኖት የመያዝ መብት አለው። ከፈጣሪው ጋር ይገናኝበታል። ፈጣሪው ይጠይቀዋል። እኛ ምን አገባን? ፈመን ሻአ ፈልዩእምን ወመን ሻአ ፈልየክፍር። የፈለገ ይመን ያልፈለገ ይካድ፣ የራሱ ጉዳይ። ከዛ ብትወጪ ይገሉሻል፣ ትሞቻለሽ፣ ታያለሽ። ሌላም ብላችኋል እኮ እናንተ። ክርስቲያን የሆነን ሰው በሙሉ ግደሉና መንግስተ ሰማይ ጀነት ትገባላችሁ ይላል ቁርአናችሁ ብላችሁ ቀባጥራችኋል። እንዲህ አይነት ጥቅስ ግን የለም ቁርአን ውስጥ። አጋለጥናችሁ፣ አፈራችሁ፣ ግን አታፍሩም እናንተ። እፍረትን ስትከናነቡም እንኳን በድርቅና ታወራላችሁ። በቃ ፈተተበላችሁ ማለት ነው። እኛ ደግሞ አይን አንፈራም። እንዲህ የሚያፈጡ አይኖችን እስኪያቀረቅሩ ድረስ ሐቁን እናሳያቸዋለን። ማየት ፈቃደኛ ከሆናችሁ ማለት ነው። ስለዚህ ወደ እስልምና የሚገባን ሰው እሺ፣ ወደ እስልምና የሚገባን ሰውሳ ጀነት አለልህ ነው የሚለው አይደል? እስልምና ለምን ያንን አትናገሩም? ከእስልምና ግን ከወጣሽ ይገሉሻል። ስለዚህ አትወጣማ፣ ባንቺ ጭንቅላት አትወጣም። በግድ ነው የምትቀመጠው። ቀድማ ለምን መርጣ ገባች? ቀድማ መርጣ እኮ እየገባች እኮ ነው። ልትወጣ እኮ አይደለም የምትገባው፣ ሊወጡ እኮ አይደለም የሚገቡት። ሐቅ የናፈቃቸው ስለነበሩ ሐሰትን በሐቅ ስለመቱት ሐሰተኞችን ርቀው ወደ እውነተኞች ስለተጠጉ ነው። እውነትን ስላገኙ ረክተው ነው። በእውነት እንዲህ ሙዘብዘቦች አይደሉም። አንቺም ይሄን አስበሽ ከሆነ ላ በእነዚህ አይነት መልኩ ያስተናግድሽም እስልምና። ገብተሽ ዘልቀሽ ትገበያለሽ፣ ትጸኛለሽ፣ ትቀጥያለሽ። ራሱ ያስተናግድሻል እስልምና። አንቺን እንደ ከብት የሚቆጣጠርሽ ማንም ሰው የለም። ራስሽን በራስሽ ነው የምትመሪው። እስልምና ራሱን የሚያስተዳድርሽ። ፈልገሽ የምታጭበት ነገር የለም እስልምና ላይ። ምን ፍለጋ ይወጣል? ምን ፍለጋ? ሰው ከብርሃን ወደ ጨለማ ይመለሳል? አይመለስም። መጀመሪያውኑ ብርሃኑን መርጦ ስለገባ አላሁ ወልዩ الذين آمنوا يخرجهم من الظلمات إلى النور ነው የሚለው እኮ አላህ። يخرجهم من الظلمات إلى النور። አላህ የምእመናን ዋቢ ነው፣ የምእመናን ረዳት ነው። ይረዳቸዋል አማኞችን። يخرجهم من الظلمات إلى النور ከተለያዩ የጨለማ ጉርጓዶች ወደ አንዱ ብርሃን ያወጣቸዋል ይላል። والذين كفروا የካዱት ግን يخرجونهم من النور إلى الظلمات ከአንዱ ብርሃናማ ጎዳና ከኢስላም ወደ ጨለማዎች ይጣራሉ፣ ሊያወጧቸው ይሞክራሉ፣ ይንፈራገጣሉ። ዳሩ አይሳካላቸው። እንደው ምን አይነት ምንም ጭራሽ የማያውቅ ሰው ምናልባት በተለያዩ አይነት ጥቅሞች ደልለውት ለጊዜው አሳስተውት ወይም ደግሞ ያ መከረኛ ሲህራቸው ድግምታቸው ደግመውበት ካልሆነ በስተቀር ማንንም ሙስሊም ወደ ሐሰት የሚያስወጣ ሐቅ ወይም ደግሞ ኃይል የለውም። የእናንተ ጎዳና እናውቀዋለን፣ እናንተም ታውቁታላችሁ። ማንም ሰው እሾህ ስለሚሆን ከእስልምና ወደ ሌላ እምነት ቢሄድ አንገቱን ይዘህ ማርከው ነው የሚለው ማለት ነው። ምኑ ጋር ነው የሚለው? ቆይ ምኑ ጋር ነው የሚለው? የቱ ጋር? የትኛው ምዕራፍ? የትኛው አንቀጽ ላይ? ቀጣፊት፣ ውሸታ፣ አጭበርባሪ፣ ሌቦች ናችሁ እናንተ። እቃ በዘንቢል ስላልሰረቃችሁ አይደለም፣ ሐቅን እየሰረቃችሁ ነው። እዚህ ጋር ይሄው ትያዛላችሁ። ደግሞ ሐቅንም ይሰርቅ ይያዛል እጅ ከፍንጅ። የታለ መረጃ አምጪ። ወሬ አንፈልግም እኛ፣ መረጃ። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን ብሏል አላህ። ለምታወሩት ወሬ፣ ለምትጠረንቁት ወሬ እውነተኞች ከሆናችሁ መረጃችሁን አምጡ። አለበለዚያ እኛ ወሬ አንፈልግም። እውነቱን አምጪ፣ እውነቱን አውሪ፣ እንግባባ፣ እንወያይ። አበቃ። የምትወጪ ከሆነ እንደምትይ ከሆነ እንደምትይ ከሆነ የምትቀባጥሪ ከሆነ እንዴት ይባላል እንደዛ?
እስቲ አላህ ስብሓነሁ ወተዓላ ወሚን ናስ መን ዩጃዲሉ ፊላሂ ቢገይሪ ዒልም እኮ አላቸው በሱረቱል ሐጅ ላይ ከሰዎች ውስጥ ባይብሉ ለነገሩ ሴቶችን ሰዎች አይላቸው ሴት ነው የሚላት ሰው የተባለ ማን ነው መጽሐፍ ቅዱስ ውስጥ ወንዱ ብቻ እግዚአብሔር አምላክም ሰውን ከምድር አፈር አበጀው በአፍንጫው የተስተንፋስ እፍ አለበት ይላል ማንን ሰውን ማነው እሱ አዳም መጀመሪያ የተፈጠረው እሱ አይደለ ሰውን ያለው አዳም ነው ሴቷ ሳይ ሴት ብያታለሁ ነው ያለው አዳም ስም ያወጣላትም አዳም ነው ስለዚህ በሴትነት ነው የምትጠራው በሰውነት አትጠራም ቁርአን ግን አዩሃናስ ካለ ወንዱንም ሴቱንም ከፀሐይ መውጫ እስከ ፀሐይ መጥለቃ ድረስ ያለን የሰውን ዘር በሙሉ ነው የሚጠራው ያ አዩሃናስ ካለ አይገርምም ደስ የሚል አድሏዊነት የሌለበት ፍትሃዊ የሆነ የጌታ ቃል ማለት ቁርአን ነው ሁሌ ነው የምናወራው በዓለም ላይ እየተነበበ ነው በዓለም ላይ እየተቸበቸበ ያለ መጽሐፍ ባይብል ሲሆን በዓለም ላይ እየተነበበና ተቀባይነትን የሚያገኝ መጽሐፍ ቢኖር የጌታ ቃል ቁርአን ብቻ ነው እውነታው ይሄ ነው ከዚያ ያለፈ ነገር የለም እውነቱ የት እንዳለ ያውቁታል ክርስትና በታሪክም የምትታወቅ የጥንት ናት የአብርሃም የይስሐቅ እስካሁን ድረስ አንድም ጥቅስ አልጠቀሰችም እኮ አንድ ክርስትና የአብርሃም የይስሐቅ የእነንትና የምትታወቅ ናት አለች ልታለቅስ ነው አሁን እቺ ሴትዮ ኧረ እባክሽ ከምታለቅሽብን ቢቀር ይሻለኛል እኔ እውነቴን ባልበላ እንጀትሽ ለምን ታለቅሻለሽ እንዴ እንዲህማ እንዲከፋሽ አንፈልግም ክርስትና የአብርሃም ነው የይስሐቅ ሃይማኖት ነው ይላል ባይብል ላይ የት አለ የለም አሁንም ተመልከቱ የሌለን ነገር እያወራች ነው ቁርአኑ ላይም የሌለን እየቀባጠረች ነው ባይብላቸው ላይም የሌለን እየቀባጠረች ነው ልብ በሉ ስሟት ክርስትና የአብርሃም ሃይማኖት ነው የሚል የትኛው ጥቅስ ላይ ነው ያለው ኦሪት ላይ ትንቢቶች ላይ መጽሐፈ ምሳሌ ላይ መዝሙር ላይ ወይስ ደግሞ ምኑ ጋር ይሄው ያልናችሁ ይሄው ነው ውሸት ቅርጫት ውስጥ እየተንቦራጨቁ እስላምን ሊዘልፉ ይፈልጋሉ ውሸትን እንደ ማስቲካ እያላመጡ የሰለሙትን ሐቅን ያዙ ሰዎችን ብዥታ ውስጥ ሊጨምሩ ይፈልጋሉ ሌሎች ደግሞ እንዳይሰልሙ ወደ እስላም እንዳይገቡ በር ሊዘጉ ይፈልጋሉ ማን ይሰማቸዋል አስቀድሞ ውሸታቸው እኮ ይፋ ወጥቷል እኮ ተነቅቶባቸዋል እንደዚህች አይነቶቹ ደግሞ ተላላኪዎች ናቸው በግልሙትና የተቀመጡ ከጋብቻ የራቁ ጋለሞታይቱን የሚያገባ ያመነዝራል ይላል እስቲ አንድ ሰው ይሞክር እሷን አንድ ላ አይቻልም እንደ እስላም አይደል እስላም ግን ነፃነት ሰጥቷት ነበር አግብታ የፈታችሁን እንዲሁም ደግሞ ያላገባችሁንም ፈቷን ጭምር ጋብቻ ውስጥ አጠቃሏቸዋል አላህ የፈታውንም ወንድ ገና ያላገባውንም ወንድ በጋብቻ አሰባስቦታል ወጀዐለ በይነኩም መወደተን ወረህማ ያለው ድንግልና ካላት ሴት ልጅ ብቻ አይደለም ያለው ቁርአኑ ላይ በጣም ነው የሚገርም ስለ ድንግልና ማኮስቲ አንድ እኮ የምናየው ነገር አለ ወደ ባይብል እኮ እስቲ አንድ አፍታን እንሂድ እስቲ ወደ ትንቢተ ሕዝቅኤል 16 ካሁን በፊት ደጋግመን አንብበነዋል እስቲ ዛሬ የምንድገመው ይቺም ወገን ከሰማች ድንገት ደንገጥ ካለች እግዚአብሔር የሰራውን ነገር እናስተምራት እስቲ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ለሕዝቅኤል ቀጥሎ ያለው ንግግር የእግዚአብሔር ነው የሰው ልጅ ሆይ ለኢየሩሳሌም ርኩሰቷን አስታውቃት እንዲህም በል ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል ዘርሽና ትውልድሽ ከከነዓን ምድር ነው አባትሽ አሞራዊ ነበር እናትሽም ኬጢያዊት ነበረች እንግዲህ ለሰው ለሀገር ነው ይላሉ አባትሽ አሞራዊ እናትሽ ኬጢያዊት ናት ስለዚህ ከእናትና አባት የተወለደች አንዲት ልጃገረድ ሴት ናት ስለሷ ነው የሚወራው እግዚአብሔር አሁን ስለሷ እያወራ ነው ምን ሊያረጋት ይሆን አባትሽ አሞራዊ እናትሽ ኬጢያዊት ነበረች በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም ንጹህ ትሆኚ ዘንድ በውሃ አልታጠብሽም በጨው አልተቀባሽም በጨርቅም አልተጠቀለልሽም በተወለድሽበት ቀን በሰውነትሽ ቁስልና ከሰውነትሽ ቁስል የተነሳ በሜዳ ላይ ተጣልሽ ጉስቁልና ቁስልና አይደለም ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ አይን አልራራልሽም ማንም አላዘነልሽም ይላታል እሺ ቀጥሎስ ባንቺም ዘንድ ባለፍኩ ጊዜ በደምሽም ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ አለ ከዚያስ አሁን በሕይወት ኑሪ አልኩሽ አለ ከዚያስ በእርሻ ላይ እንዳለ ቡቃያ አበዛሁሽ አንቺም አደግሽ ታላቅም ሆንሽ
ይሄ ሁሉ ለማን ነው? ለሀገር ነው ሊሉን እኮ ነው። ለሀገር ነው ሊሉ ነው። እኛ ማንበብ አናውቅም። ይሄ ነገር ምሳሌ ይሁን ትንቢት ይሁን ገለጻ ይሁን አናውቅምና ለኛ ሌላ መልስ ሊያመጡልን ይፈልጋሉ። የነሱን አጭበርብሮት ሊያሳካላቸው በሚችል መልኩ ሊሄድ ይፈልጋል። ላላ እኛ መንገዶች ላይ ቆምን እኮ እዚህ ጋር ቀይ መብራቱን የምናበራው እኛ ነን። መላወስ የለም። ከሀቅ ዝንፍ ማለት አይቻልም። ይኸው በምንይዛችሁ ቦታ እንይዛችኋለን። ዝሙቱን ሰሪው ማን እንደሆነ ይኸው እዚህ ጋር ልብ በሉ። እሺ ከዛስ በእርሻ ላይ እንዳለ ቡቃያ አበዛሁሽ፣ አንቺም አደግሽ፣ ታላቅም ሆንሽ፣ በእጅጉም አጌጥሽ፣ ጡቶችሽም አጎጠጎጡ። የትኛው ሀገር ናት ጡት ያላት? ወይም ደግሞ ጡት የተባለው ምሳሌ ምንድን ነው? የአንዲት ሀገር ጡቷ ምንድን ነው? ምሳሌ ፍቺ ያስፈልጓል አይደል? እስቲ ፈተው ይንገሩ። ትንቢት ፍጻሜ ያስፈልጓል። የማይፈጸም ትንቢት አይወራም። የማይፈታ ምሳሌ የለም። ጡት የተባለው ለየትኛው ሀገር ነው? ምኗ ነው ጡቷ? ምናልባት ዳገቶቹ፣ ኮረብታው። እሺ ሀገሪቱ ማን ናት? የለም። አጎጠጎጣል። ከዛስ በእጅግ ማጌጥ፣ ጡቶችሽም አጎጠጎጡ፣ ጠጉርሽም አደገ፣ ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበር። በአንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ፣ እኔም መጎናጸፊያን በላይሽ ዘረጋው፣ ሀፍረተ ስጋሽንም ከደንኩ አለ። አሁን እዚህ ጋር ቆሙ። መጎናጸፊያን በላይሽ ላይ ዘረጋው አለ። አሁን እንደ ድንኳን እንውሰደው፣ እንደ አንድ ክላስ እንውሰደው፣ እንደ ጫጉላ ቤት ማለት ነው። ያው ነው፣ ከዛ የተለየ አይደለም። ከዚያሳ እርቃኗን ሆናለች፣ ነግሮናል። ይሄው ተራቁት ሻላት፣ ራቁቷን ናት። አሁን ኦልሬዲ ዝግጁ ናት። በአንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ። አያጅበስ አታማኝ ብላኝ እነሆ ጊዜ። እሺ እኔም መጎናጸፊያን በላይሽ ላይ ዘረጋው፣ ሀፍረተ ስጋሽንም ከደንኩ። ምን ማለት እንደው ስለ እውነት እናወራ። ምን ማለት ነው? ሀፍረተ ስጋዋን መክደን፣ በላዩዋ ላይ መጎናጸፊያውን ጥሏል። ኦልሬዲ ኦኬ፣ ተሸፍናለች። አሁን ተሸፋፍነዋል። ሁለቱም የሆነ ክላስ ላይ ገብተዋል። ሀፍረተ ስጋዋን መክደን ማለት ምን ማለት ነው? ክዳኑ ምንድን ነው? ከዳኙስ ማን ነው? የሚከደነው ምንድን ነው? እዚህ ድረስ ነው የምንጠይቀው። መልስ አምጡ። መልስ። ወሬ አንፈልግም፣ መልስ እንፈልጋለን። ይህን ስራ እየሰራ ያለው ማን ነው? እግዚአብሔር ነው ተብሎ እኮ ነው የተጻፈው። ልብ በሉ። እያነበብኩ ያለሁት ባይብል ነው። ትንቢተ ሕዝቅኤል ምዕራፍ 16 ከቁጥር 1 ጀምሮ እያነበብኩ ነው የመጣሁት። ሀፍረተ ስጋሽን ከደንኩ፣ ከዚያስ ማልኩልሽም፣ ከአንቺም ጋር ቃል ኪዳን ገባኋል። በ1980 ቀላል ትርጉም ላይ ከአንቺ ጋር የጋብቻ ቃል ኪዳን ገባሁ ነው የሚለው። ማን? እግዚአብሔር። ይኸው ኮረዳዋን፣ ልጃገረዷን፣ ድንግልኗን ገስሶ ከዛ ቀጥሎ ያለውን እናነብላቸዋለን። ችግር የለም። ማልኩልሽ፣ ከአንቺ ጋር ቃል ኪዳን ገባሁ ይላል ጌታ እግዚአብሔር ይላል። እሺ፣ ኧረ እንደው እንዲህ መባልማ አልነበረበትም። ያሳፍራል። ሌላ ሰው ተናገረው ቢባል እንኳን ይሻል ነበር። አይ እውነቱ ነው እንጂ መውጣት ያለበት ከተባለ እሺ እውነቱን ነው የምናነበው ማለት ነው። አንቺም ለእኔ ሆንሽ አላት። የጋብቻ ቃል ኪዳን ገባ። አንቺም ለእኔ ሆንሽ አላት። ሀፍረተ ገላዋን ከደነ፣ መጎናጸፊያውን ላይ ሸፈነ። እግዚአብሔር አሁን ምን እያደረገ ነው? ሱብሃንአላህ። ኧረ በውሃም አጠብኩሽ አለ፣ ከደምሽም አጠራሁሽ አለ። ደሙ ከየት መጣ? ቅድም ከነበረው ተግባር በኋላ ደምሽን አጠብኩ እያለ ነው። በዘይትም ቀባሁሽ አለ። ምን ዋጋ አለ በዘይትም ትቀባ? ወርቀ ዘቦም አለበስኩሽ፣ በአቆስጣ ቁርበትም ጫማ አደረግኩልሽ፣ በጥሩ በፍታ አስታጠቅኩሽ፣ በሐርም ከደንኩሽ። አንድ ጊዜ ጅማ መንቲና አካባቢ ውይይት ስናደርግ ጴንጤዎች ነበሩ፣ ኦርቶዶክሶችም አሉ፣ ጴንጤዎችም አሉ፣ ሙስሊም ወንድምናቶችም አሉ። አንድ ቤት ውስጥ በክላስ በተለያየና በበረንዳና በቤት ውስጥ መሃል ነበር ውይይቱ የሚደረገው። ይህንን ሳነብ አንዷ ልጅ ወይኔ ታድላ አለች። ሳታስበው ነው የወርቁን የጌጣጌጡን ዝርዝር ሳነበው፣ እንዴ ታድላ ይሁሉ ለሷ።
ሌላኛዋ ደግሞ ተናደደችና ተነስታ እንትፍ ብላ ወጣች። ተናዳ ማለት ነው። ምራቁ ምንም አያመጣም እኮ አባይ ወንዝስ አለ አይደለ እንዴ ገፍትሮ የሚጥል ምራቅ ማንን ይገፈትራል? ምንም አልሆንም። አንደኛዋ ተናዳ ተነሳች። ኦርቶዶክሷ ምን ነካሽ አለቻት። ካቃተሽ ዝም ብለሽ መማር ነው፣ ካልፈለግሽ መሄድ ነው። እንዴት ምራቅ ሰው ላይ ትተፊያለሽ አለቻት። እኔ ካሁኑ ሰዓት ጀምሮ እስልምናን ተቀብያለሁ። አስይዙኛለች እስልምናን። ወላሂ ጅማ የነበሩ ወንድሞች እህቶች ታዛቢዎች ናቸው። እና ይህን ዝርዝር ስትሰማ ታድላ አለች። በአንቺ ላይ ካኑ አይደለም በአፍንጫሽ ቀለበት፣ በጆሮሽም ጉትቻ፣ በራስሽም ላይ የክብር አክሊል አደረግኩ፣ በወርቅና በብር አጌጥኩሽ። ልብስሽም ጥሩ በፍታና ሐር ወርቀ ዘቦም ነበረ። አንቺም መልካምን ዱቄትና ማር ዘይትንም በላሽ፣ እጅግ በጣም ውብ ሆንሽ፣ ለመንግስትም ደረስሽ። በአንቺ ላይ ካኖርኳት ከክብሬ የተነሳ ውበትሽ ፍጹም ነበረና ዝናሽ በአሕዛብ መካከል ወጣ ይላል ጌታ እግዚአብሔር ይላል። ኃላፊነቱን የወሰደው ደግሞ እሱ ነው። ያደረገውን ሁሉ ያው እኔ ነኝ እያለ ነው። ድርጊቱን እየሰማን ነው። ማን ነው ዝሙተኛው? ነቢይ መሐመድ ናቸው ወይስ እግዚአብሔር ነው? ነቢይ መሐመድ ዝሙተኛ ነው እያላችሁ የምትቀጣጥፉና አፋችሁን የምታላውሱ ግለሰቦች፣ በእርግጥ ሌሎች ክርስቲያኖችን አትወክሉም። ከእናንተ የጠሩ ብዙ ክርስቲያኖች አሉ፣ እናውቃቸዋለን፣ ከወንዶችም ከሴቶች። እንደናንተ አይነቶቹ እንዲህ አይነቶቹ የውሸት ክርስቲያኖች፣ ሐሰተኞች፣ ሐሳውያን፣ ለሆዳችሁ ያደራችሁ ሐቅን ሁሌ ልታድበሰብሱ የምትፈልጉ ይኸው መልሳችሁ ይህን ይመስላል። ዝሙተኛው ማን ነው? ሂዱና አውጡ። ሲቀጥል መጽሐፈ ሲራክ ምዕራፍ 42 ቁጥር 14 እያንዳንዷ በዚህ መጽሐፍ እመራለሁ የምትል ክርስቲያን ሴት በሙሉ ውሽማም ባልም መያዝ ትችላለች። ይኸው ባሏንና ውሽማዋን የምታቃና እፍረት ናት ተባለ። ስለዚህ ውሽማም ባልም በጋራ ማተራመስ ችለዋል ማለት ነው። ክርስቲያን ሴቶች ማለት የተወሰኑት በተለይ ለሲራክ የሚያጨበጭቡ። ማን ነው ዝሙተኛው? እስልምና ላይ ያለ ኒካህ ጋብቻ የለም። ያለ ውል፣ ያለ ስምምነት፣ አባት ሰጠው ሳይል፣ ቤተሰቦቿ ዳርን ሰጠንህ ሳይሉ፣ ምህር ሳይሰጣት፣ ምስክሮች ሳይቆሙ፣ የኒካህ ፕሮግራም ሳይካሄድ ጋብቻ የለም። ኒሃኢየን በኢስላም ውስጥ የለም። እያንዳንዱ ትውልድ ህጋዊ ትውልድ ነው። ይብላኝ እዚህ ጋር ከውሽማና ከምናምን ለሚወለደው። አንዳንድ ሰዎች እንደሚሉት ከሆነ በዚህም ምክንያት ነው አሉ ሴተኛ አዳሪነት እየተስፋፋ ይሰደድ አገሯን ለቃ ሌላ ሀገር ትሄዳለች። ለምን? ጋለሞታይቱን ማንም አያገባትም። እሷን የሚያገባ ካለ ይዘሙታል ተብሏል። ሰዎች ናቸው። በጣም ያሳዝናል። እስክቲ አምላክ ትላለች ደግሞ ሸታ። እሺ እህታችን ሰላም ሰላም ብያለሁ። እስቲ እዚህ ላይ ያንቺን ምላሽ ነው የምጠብቀው። ወደ እስልምናው ነገ ከነገ ወዲያ አይባልም። አንዲት ሴት ከክርስትና ወደ እስልምና ስትመጣ ኢቭን የወር አበባ እንኳን ብትሆን እርኩስ ናት አይባልም። በእስልምና እርኩስ ናት አይባልም። የወር አበባ ብትሆን ወልዳ ቢሆን ራሱ በወለደችበት ቀን ራሱ ደሟ እስኪጠራ አትባልም። ወደ እስልምና መግባት የምስክርነት ቃል ሰጥታ ትችላለች። ምንም የሚከለክላት ነገር የለም። ምናልባት እንደዚህ አይነት ሁኔታዎችን እንደው በአጋጣሚ እንዲህ አይነት ሁኔታ ቢከሰት የሚከለክል ነገር የለም። ይቻላል። አንዲትን ሴት አንድ ወንድ ሚስቱን ሊፈታ ቢፈልግ ሀይድ ላይ ሆና ጠላቅ መስጠት የለበትም የሚባለው ነው እንጂ ወደ ኢስላም ስትገባ የወር አበባ ብትሆን የሚከለክላት ነገር የለም። ምናልባት እንዲህም አይነት ሁኔታ ካለ ማለቴ ነው። በተረፈ ባይብል ነው የወር አበባ ስትሆን አንዲት ሴት እስከ 7 ቀን ያህል የረከሰች ናት የሚለው ባይብሉ ነው። ቁርአን ሴትን አያረክስ በምንም መልኩ። ፈጣሪ አምላካችን አላህ በሰውነት አንጾ አጥርቶ ፈጥሮናል። ሰው ራሱን ነው የሚያረክስ እንጂ ፈጣሪ ሰውን አላረከሰው። የረከሱት ግን እነማን ናቸው? ሙሽሪኮች። ኢነመል ሙሽሪኩነ ነጀሱን ያላቸው አላህ ጣዖታውያን ናቸው። በገዛ ራሳቸውን ስላረከሱ እርኩሳን ናቸው ተብሏል። ተውበት አድርገው ወደ ሀቅ እስኪመለሱ ድረስ ተውበት አድርገው ወደ ሀቅ ሲመለሱ የአላህ ቤት ክፍት ነው። የምህረት ቤቱ ክፍት ነው እስከ የውመል ቂያማ እስኪሞቱበት ቀን ድረስ ይሄ ቻንስ አለ ለማንም ቢሆን ማለት ነው። ግልጽና ግልጽ ጉዳይ ነው እና
እኛንም ጀነጀን ነበር። ምን በዛን ጊዜ ስልክ አለመኖር ኢየሩሳሌምን እንደጀነጀነው መጀንጀን እኮ አይደለም እንዴ! ይሄ እኮ አካላዊ ተግባር እኮ ነው። ደምሽን አጠብኩ እያለ አፍረተ ገላሽን ከደምኩ እያለ እኮ አካላዊ ተግባር ነው፣ ጅንጀና አይደለም። ከጅንጀና ያለፈ እኮ ያለፈ ነው፣ የቆየ ነው። አላህ المستعان ሱብሃንአላህ ይናገሩታል ሰዎች። እና አንዳንድ ክርስቲያን ወገኖች እስላምን ጠል የሆናችሁ መቼም ውደዱን አንላችሁ አላህ ነግሮናል እኮ በቂ የሆነ ንግግር። ወለን ተርዳ አንከል የሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም። ክርስቲያኖችም ይሁኑ አይሁዳውያን መንገዳቸው ላይ እስክትገቡላቸው ድረስ አይወዷችሁም ማለት ግልጽ። እንደውም ለዚህ ማስረጃ አንዲትን ጥቅስ ማንበብ ፈልጋለሁ። ቦታው ላይ ገብቼ ነው ማንበብ የምፈልገው። በቃ ላውቀዋለሁ። ሁለተኛ ዮሐንስ መልእክት ነው፣ ምዕራፉ 1 ናት፣ ቁጥር 9 ላይ ያለው ነው። ቦታው ላይ ግን ሄደን ስናነባው የበለጠ ጥሩ ይሆናል። ሁለተኛ ጴጥሮስ ነው ይሄ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ እንደሚለው ለሚመጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። በክርስቶስ ትምህርት ለሚኖር አብና ወልድ አሉት ይላል። ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ፣ ምንን ትምህርት? የሥላሴን ትምህርት ባያመጣ፣ አብ ወልድ መንፈስ ቅዱስ አንድ ናቸው ብሎ መፈክር ካላሰማ፣ ያዙኝ ልቀቁኝ ካላለ ምን ይላል? በቤታችሁ አትቀበሉት፣ ሰላምም አትበሉት፣ ሰላም የሚለው ሰው በክፉ ስራው ይካፈላልና ይላል። አንዳንዶች ደግሞ ይላሉ እንቁጣጣሽ እኮ የጋራችን ነው፣ ስለዚህ አንድ ላይ ለምን አናከብረውም እንዴ? ሰላም ለሁላችን አይደል እንዴ? ፍቅር ይበልጣል ይላል። አትሟዘዙ እንደዚህ እንዴ! በሌላ አካሄድ ነው እንዴ? እኛ ዝም ብሎ መደመር፣ ዝም ብሎ መጨማለቅ የለም። መደመር ማለት መጨማለቅ ማለት አይደል። በቤታችሁ አትቀበሉ፣ ሰላም አትበሏቸው የሚለው ይሄው የእግዚአብሔር ቃል የምትሉት አይደል እንዴ? ሰላም አትበሉ። እኛን ይመጡና ምን ይሉናል? እስላምን ግደል ይላል። እዚህ ጋር ይሄው እስልምና ግደሉ አይልም። ቢለን ኖሮ ምን እንጠብቃለን ታዲያ እንዴ? እኔ ጀነት የምገባ ከሆነ ይሄን በማድረግ ደም በማፍሰስ ህይወት በማጥፋት ጀነት የምገባ ከሆነ ምን እንጠብቃለሁ ታዲያ? ምን እንጠብቃለን? ግን ለመሞትና ጀነትን መግባት ነው። ኢስላም በዚህ አይነት መልኩ አያስተምርም። ለአንዲት ንጹህ ነፍስ ቫልዩ ይሰጣል። አንዲት ነፍስ ትልቅ ዋጋ ደረጃ እንዳላት ነው የሚያስተምረው። ክርስቲያን ይሁን አይሁዲ ይሁን ሙስሊም ይሁን የሰው ነፍስ በተለይ ለሰው ልጅ ነፍስ ትልቅ ክብር ነው የተሰጠው። ወላ يقتلون النفس التي حرم الله الا بالحق ነው የሚለው። በትክክል በአግባቡ ካልሆነ ምክንያታዊ ካልሆነ በቀር የማንንም ነፍስ የሚያጠፋ ሐራምን ሰርቷል፣ ወንጀለኛ ነው፣ ከጣዖታዊነት ጋር ይመደባል። والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ዝሙትን፣ ነፍስ ግድያን፣ ጣዖታዊነትን አንድ ቦታ መድቦ አስቀምጧቸዋል። ኃጢአትነታቸው የከፋ ነው። ሌላው ቀርቶ ነፍስ በነፍስ እንኳን ሲባል እኮ አንድ ሰው ወንድሙ ስለተገደለበት ሮጦ ሄዶ ገዳዩን መግደል አይችልም። አባትም ልጁ ተገድሎበታልና ገዳዩ ከሌ ነው ቢባል እንኳን ሄዶ መግደል አይችልም። በህጉ ነው ውሳኔ የሚወሰን። የሀገር አስተዳደር፣ የሀገር መሪ፣ ቃዲ፣ ሸሪዓ ፍርድ ቤት ነው ሁክሙን የሚሰጥ ፍርዱን የሚሰጥ እንጂ ዘመድ ተመቶብኛልና ጠበያለሽ በዳቦ ብሎ ቢወጣ ሌላም ይከተላል። እነዛስ ቢሆኑ እኛስ ወንዶች አይደለን እንዴ ብሎ ይወጣል። ምን ተኮና አሁን እዚህ ጋር ካልተዳኙ በዳኝነት ስር የማይሄዱ ከሆነ በራሳቸው ስሜት የሚሄዱ ከሆነ መተላለቅ መጨራረስ ማለት ነው። ኢስላም ለዚህ ጉዳይ አስቀድሞ ጥግ ያሳዘ ህግ አስቀምጧል። ይሄ ነው ያለው ሁኔታ። ግደሉ ይላል። ሰው ሞትን ይፈራል የሚል ግምት አላቸው ጭንቅላታቸው። ተሳስተዋል፣ በጣም ተሳስተዋል። ሞትን የሚፈራ ማንም የለም። ለሞት ይልቁኑ ምን ሰራሁኝ፣ ምን ላይ ነው ያለሁት፣ ምን ይዤ ነው የሚሄድ፣ ፈጣሪ ፊት መቅረብ አለ።
የሂሳብ ቀን አለ፣ የፍርድ ዕለት አለ። ብቻዬን ነው የምቀርበው፣ በራሴ በሰራሁት ነው የምፈረደው ብሎ መዘጋጀት እንጂ ሞትን ፈርቶ ማን ወዴት ያመልጣል? ወለው ኩንቱም ፊ ቡሩጅ ሙሸየድ ጠንካራ በሆነ ኮንክሪት በሆነ መኖሪያ ቤት ስር እንኳን ብትኖሩ መለከል ሞት ይመጣል። ዩድሪክኩሙል መውት ሞት ይመጣል፣ ትሞታላችሁ አለ። ግን ቀድሞ መዘጋጀት ነው ለሞት ዝግጅትን ማዘጋጀት። ምን አለ አላህ? ፈተዘወዱ ፈኢነ ኸይረ ዛዲ አተቅዋ፣ ተዘጋጁ ተሰነቁ፣ እነሆ ስንቅ ማለት ፈጣሪን መፍራት ነው፣ ላዘዘው ዓላማ መገራት ነው፣ በታዘዝነው መሄድ ነው፣ የተባለው ማድረግ ነው፣ የተከለከለው ላይ መቆም ነው። አበቃ። መልእክተኛውን ቀጥ ብሎ መከተል ነው። እኛ ሌላ አይንም ልብም ምንም አካል የለንም። ከነብዩ መሐመድ ፈለግ ውጪ የምንከተለው ነገር የለም። ማንም ቢሆን ሊድን የሚችለው በዚህ ነው። አመፀኞች ሲቀሩ፣ እንቢተኞች ሲቀሩ፣ ሌላውም ቢያለና ታዲያ ሌላ ወሬ ስላወራ ቱልቱላ ስለነፋ እስልምና ላይ ያለው ሰውዬ ትንሽም ብትሆን ጥርጣሬ መግባት አለበት እንዴ? የለም። ذلك الكتاب لا ريب فيه هدى للمتقين የረጋ የቆመ ቀጣል የሆነ መመሪያ ነው ቁርአን። ذلك الكتاب لا ريب فيه هدى للمتقين ይህ ቁርአን አላህ ዘንድ ለመሆኑ ያለምንም ጥርጥር እውነት ነው አለ። هدى للمتقين እሱን ለሚፈሩ ሰዎች መመሪያ ነው። الذين يؤمنون بالغيب ባልታየው ነገር የሚያምኑ ለሆኑት ويقيمون الصلاة ሰላትን ለጌታ አላህ ብቻ የሚሰግዱ፣ ነብዩን ተከተለው የሚሰግዱ፣ ወቅቱን ጠብቀው የሚሰግዱ፣ አፈጻጸሙን ተግብረው የሚሰግዱ ሰዎች ለሆኑት መመሪያ ነው። ወሚማ ረዘቅናሁም ይንፊቁን ከተሰጣቸው ነገር ለሚለግሱ ሰዎች መመሪያ ነው ቁርአን ባላወጣው ፕሮግራም ማንም አይሄድም። ቁርአን ባላመጣው ህግ ማንም ተመርቶ መልካምን ሰራሁ የሚል የለም። አበደ ሁሉ በቁርአን ስር ብቻ ነው የሚሄደው። እያንዳንዱ ማንሽም ብትሆኚ ለቁርአን ማጎብደድ አለብሽ። ማንንም ብትሆኚ አዳም ዘር እስከሆንክ ድረስ ከቁርአን ወዲያ ዋጋ የለህም። ሰዎች የቀጣጠፉትን የለጣጠፉትን የሰበሰቡትን በአማርኛ ፊደላት የገጣጠሙትን መጽሐፍ ሁሉ የፈጣሪ ቃል ነው ብለህ የምትጓዝ በሙሉ ተሳስተሃል። ሐቁ ያለው ቁርአን ውስጥ ብቻና ብቻ ነው። ነገም እንደግመዋለን። ድሮም ሲባል ነበር ذلك الكتاب لا ريب فيه هدى للمتقين። አንዳንዴ ደግሞ ሲጨንቃቸው እንዲህ ስንላቸው እንዴ በቀደምት በነበር በመጽሐፍ ቅዱስ እመኑ ይላቸው የለ እንዴ ቁርአን ታዲያ አይልም። በመጽሐፍ ቅዱስ የሚል ቃልም የለም እንዴ። በታውራ እመኑ አልተባላችሁ? እስቲ ተውራቱን አምጡልን እናንተ ጋር ያለው። በኢንጂል እመኑ አልተባላችሁ? ኢንጂሉ የታለ? እስቲ አምጡና አሳዩን። እንዴ ወንጌል ማለት ነው እንጂል ማለት ነው እንዴ? እሺ ጥሩ። የሉቃስ ወንጌል የተጻፈው ከክርስቶስ እርገት 62 ዓመት በኋላ ነው ይላል ይሄ መጽሐፍ ቅዱስ መዝገበ ቃላት። ይሄው አጠገቤ ያለ ከክርስቶስ እርገት 62 ዓመታት በኋላ ነው የተጻፈው። አማርኛው መጽሐፍ ቅዱስ መዝገበ ቃላት ይላል። አይ የራሳችሁን መጽሐፍ ነው ታሳየናለህ ይላል። የምታሳየነ ይላሉ እኮ ብዙ ጊዜ። ይሄው እስቲ አርማው ይሄው የመጽሐፍ ቅዱስ ማህበር አርማ። ጥሩ እና ከቁርአን ወዲያ መጽሐፍ የለም። ሉቃስ ክርስቶስ ካረገ ከ62 ዓመት በኋላ ነው ወንጌሉን የጻፈው። ማቴዎስም እንደዛው፣ ማርቆስ በ48፣ ዮሐንስ ከ90 ዓመት በኋላ ነው የጻፈው። እነዚህ ሰዎች በተለያዩ ጊዜያቶች ናቸው የጻፉት። የብሉይ ኪዳን መጽሐፍት ተጨምሮ አንድ ላይ ከ1400 እስከ 1800 ዓመታትን ፈጅቷል ይባላል። ባይብል እስኪጻፍ የመጣ ሁሉ ያገኛትን ጨመር አድርጎበት ይሄዳል። ስንት ሰዎች ተጻፈ? ከ40 እስከ 48 የሚሆኑ ሰዎች ጽፈውታል። እነማን ናቸው? አይ እኔ እንጃ። ስም ከና አባት አይ አናቃቸው። ማስረጃችሁ ምንድን ነው?
አይ እንደሱ መመራመር ክልክል ነው። እንዴት? ለምን? ትቀሰፋለህ። ማን ነው የሚቀሰፉት? እነማን ናቸው? የሚቀሰፉት ራሳቸው ክርስቲያኖቹ ናቸው። ፕሮቴስታንት በለው፣ ካቶሊክ በለው፣ ኦርቶዶክስ በለው የተቀሰፈ ነው። ለምን? ያው ከመጽሐፉ አውጥተን እናያለና ዮሐንስ ራእይ ላይ እንሄዳለን። ችግር አለ? ዮሐንስ ራእይ መጨረሻው ምዕራፍ 22 ላይ ወደ ቁጥር ስንት ነው? 18 ነው 18 በዚህ መጽሐፍ የተጻፈውን ትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል አለ። በመጽሐፉ መቅሰፍት ተጨምሯል፣ ተጽፏል ማለት ነው። የተጻፈው መቅሰፍት ይጨመርበታል ቢጨምር። ሲቀጥል ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳችን ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎርልበታል። የጨመረም የቀነሰም ዋጋ የለው። ጥሩ። ፕሮቴስታንት ከኦርቶዶክስ 15 መጽሐፍ ቀንሷል። ገባ እዚህ ውስጥ ማለት ነው። ዘሉን የገባው እንደምሱ ኦርቶዶክስ በፕሮቴስታንት ላይ 15 መጽሐፍ ጨምሯል። እሱም ዘሎ ጥልቅ ካላ ገባ። ገቡ። ካቶሊክም አለ 73። እሱስ ደግሞ መሀል ላይ ተወጥሮ ሊቀር ነው ማለት ነው። እሱ ደግሞ 73 ነው። ያው ነው። እሱም ከፕሮቴስታንት ላይ ጨምሯል፣ ከኦርቶዶክስ ላይ ቀንሷል። ያው ነው። ማን ያልተቀሰፈው? ኢስላም ውስጥ ያሉ ሙስሊሞች። ለምን? ከፈጣሪ ዘንድ በተሰጣቸው መጽሐፍ በማይለወጠው በተጠበቀው ፈጣሪ በጠበቀው መጽሐፍ ላይ ስለሚመሩ። ስለዚህ እነሱን ማንም ይነካቸው የለም። ይልቁኑ ይመራሉ። የተወደዱ ፈጣሪ የሚንከባከባቸው ናቸው። اللهم اجعلنا منهم يا رب اللهم انصرنا على القوم الكافرين። እና እዚህ ጋር ልብ እንበል ማለት ነው። እዚህ ጋር ተቀመጠው ቁርአን ሲሞግቱ እንዳያፍሩ። ቀደም ያነበብነው የሆነ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ያለውን ያነበብነው እሱንም ሳይው አያፍሩም እንዴ? እኛ ፍቅር ነው የምንፈልገው፣ ሰላም ነው የምንፈልገው ይላል። እኛ ናትሰውዱ ነው መጽሐፉ ኢስላም ነው እኮ። ይልቅ ስለ ፍቅር፣ ስለ ሰላም፣ ስለ አብሮነት የሰበከ ኢስላም ነው። አንድ ሰው ጎረቤት ቢሆን ባይሰግድ ካንተ ጋር መስጊድ ባይሄድ እስልምናን ባይቀበል የጉርብትና መብቱን ጠብቅለት አሉ ነብይ መሐመድ አለይሂ ሰላቱ ወሰለም። ጎረቤት ተርቦ አንተ ጠግበህ ያደርክ ሙስሊም ከኔ አይደለህም ብሏል ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ አብሮነትን ነው የሚያሳየው፣ መረዳዳትን፣ ሰላምን ነው የሚያሰፍነው እኮ ይሄ ሰላም። ጎረቤት በሆነ ሰው ላይ በመውጫና መግቢያው ላይ ጋሬጣ ነገር አታድርግ። በመውጫ መግቢያቸው ላይ ሰንካላ የሆነ ነገር አታድርግ፣ አትጣል። የሚያውክን ነገር አትጣል። ተጥሎም ከሆነ አንሳ። ጎረቤት ተቸግሮ ተርቦ ታሞ ተቸግሮ ባለበት ሰዓት ላይ እርዳው። ጎረቤት ለጎረቤት የቱን ያህል ነው ትልቅ። እንደምን ነብዩ መሐመድ ምን አለይሂ ሰላቱ ወሰለም ከለታት አንድ ቀን ጅብሪል ጎረቤትህ ወራሽህ ነው ይለኛል ብዬ የምሰጋውን ያህል ስለ ጉርብትና አስጠንቅቆኛል አላህ በጅብሪል አማካይነት ብለዋል። እዚህ ጋር ግን ሰላም አትበሉ በቤታችሁም አትቀበሉ ይላል። አጂብ አልቀረብንም። እኛም ምንም የሚቀርብን ነገር የለም። ቢቀርብን ያው ሐውልቱ ፎቶግራፉ ምኑ ነው የሚቀርብ خلاص። እኛም እኮ ወልቀናቱ ቢልቀሊልን አላህ አስተምሮናል በነብዩ አማካይነት አለይሂ ሰላቱ ወሰለም። ስለዚህ ይበንዲ እንዳለ ብለን ወደምንሻገርበት አቅጣጫ እንሄዳለን ኢንሻአላህ። የእህታችንን ምላሽ እየጠበቅኩ ነበር ይመስለኛል። ስራ ላይ ሳትሆን አትቀርም። እንግዲህ ነገም ሊሆን ከቻለ አላህ ካለ በነገው ዕለት ደግሞ ቀጥታ ወደ እስልምናው የምትገባ ከሆነች እንጠብቃለን። ቀጥታ በዚህ ፕሮግራማችን እንገናኛለን። ባለፈው ነግሬያችሁ የነበረው ሰው 19 ዓመት በፕሮቴስታንት እምነት ላይ ከእስልምና ወጥቶ ያለው ሰው ጋራ ለ3 ጊዜ ያህል ተወያይተናል በቴሌፎን። እሱም ያ በሪከርድ ነው የተቀመጠው
ኮል ሪከርዲንግ ማለት ነው። ነገም ደግሞ አንድ ቀጠሮ አለን እንደ ጌታ አላህ መልካም ፈቃድ ቀን ላይ ነው የነገው ቀጠሮ። አላህ ለሱም ሂዳያ እንዲሰጠው ሁላችንም ዱዓ እናድርግ። ቤተሰቦቹ ጠቅላላ ሙስሊሞች ናቸው። ከሱ ቤተሰብ ማንንም ማክበር አልቻለም። ማንንም እሱ ቁርአን የቀራ ነው ዒልም አለው እና ግን ምንም ቁርአን ያልቀሩት እንኳን ልጆቹ ያለበት ቦታ ሐሰት ነው እያሉት ነው። ነብያት ነን እያሉ ሰዎች በሐሰት በሰው ላይ እየተጫወቱ እየቀለዱ እያየ እዛ መቀመጥህ በጣም ይገርማል ብለውታልም ጭምር። ለማንኛውም ያው ከኔ ጋር ጥሩ ውይይት እያደረግን ነው። ኢንሻአላህ እንግዲህ ለሂዳያ ሰበብ አላህ ያድርገን። አላህ እሱንም ከጨለማዎች ውስጥ አውጥቶ ወደ ብርሃን እንዲመራው ምኞታችን ነው። ለዛሬ ያለው ፕሮግራም ይሄን ይመስላል። ምናልባት ጥያቄ ጠየቃችሁ እህቶች ወንድሞች ካላችሁ እስቲ እንዴት እንደማያላቀም ቅዱስ ነው ቴሪሪም ቢሪሪም ይሉብናል። ከ40 በላይ ሰዎች ተሰብስበው የጻፉትን መጽሐፍ አላህ ቀናውን መንገድ ይምራቸው። እስከ 48 የሚሆኑ ሰዎች ናቸው የጻፉት ነው የሚባለው ባይበል። እስከ 48 የሚሆኑ ሰዎች ጽፈውታል ይባል። በ48 ሰዎች ተፈትኗል ግን ወድቋል። በ48ቱም ወድቋል። ገና ወደፊትም እየታረመ እኮ ነው። ገና ይታረማል። እየታረመ እየመጣ ነው። እየታረመ ነው። በእጃችን አለ የታረመው። አራሚውም ታራሚውም ሁለቱም እኛ ጋር አሉ። ቦታ ጠቦን ነው እስር ቤቱ ቦታ ጠበበን። ለጊዜው አስቀምጠነዋል። የተወሰነው ኦንላይን ላይ ታስሯል። ሌላው ደግሞ እዚህ ታስሯል። ሌላው ደግሞ እነሱ ጋር ታስሯል። ከነሱ ጋር አብሮ ማለት ነው። ሐቅን ለሚፈልጉ ክርስቲያን ወገኖች አላህ ሁሌም እንዲረዳቸው ምኞታችን ነው። ሐቅን በማድበስበስ ሐቀኞችን ሊያጠቁ የሚፈልጉ ደግሞ አላህ ሀጃ ይልቀቅባቸው። ሌላ ምንም አንልም። አርፎ የማይቀመጡ ከሆነ اللهم من أراد الإسلام والمسلمين فأشغله بنفسه ይሄን እንላለን ማለት ነው። የዛሬዋን ፕሮግራማችንን በዚሁ አጠቃልላለሁ። ባረከላሁ ፊኩም። እስቲ አንድ አፍታ ዋትስአፕ ላይ ጎራ ልበል። ምናልባት የተቀጣጠልናቸው ሰዎች ይኖራሉ። ኦኬ እስቲ عليكم السلام. عليكم السلام ورحمة الله وبركاته. ታችን እሺ ገባና አይዋለሁ ግን እያየሁት ነው። ቴሌግራሙንም እስካሁን ድረስ ምንም አይነት ምላሽ አልሰጠችኝም። እኔም እየጠበቅኩ ነው። ግን ክርስቲያኖች በውስጥ መስመር እየገቡ በጣም አዛ እያደረጓት እንደሆነ ነው የነገረችኝ። ግን አብዛኞቹን ደግሞ ብሎክ አድርጋቸዋለች። ለማንም ጣጣ የለኝም፣ ምንም ችግር የለም እንዳታስቡ ነው ያለችው። አላህ ሂዳያ እንዲሰጣት ብቻ ዱዓ አድርጉላት እናንተም። ባረከላሁ ፊኪ። طيب እሺ ከፌስቡክ ከላይቭ ላይም እንደዚሁ ተመሳሳይ አይነት መልእክቶች ብዙ ጊዜ ይኖራሉ። እኔ ሳላየው ነው ንግግሬን ብቻ ነው የምቀጥለው። እስቲ አንዳንድ ጽሁፎች ካሉ ልይ ለዚህ ነው አይሽ ለዚህ ነው ምን ኢትዮጵያ ከ40 ጊዜ በላይ የጠቀሱ 40 ሰዎች ብቻ አይደለም እኮ ያማ ከሆነ ወደ 40 ምንጭም ሊሄዱ ነው ማለት ነው። በነገራችን ላይ እሱ እየጨመረ ነው፣ ከዛም በላይ ሄዷል። ታቦቱም ከ44ም በላይ ነው። 48 ናቸው እነዚህ እኮ 48 ነው እየተባለ ያሉት። እስቲ ጥሩ ወርቅ አስፋው ስለ ራስህ ወቅ ሰው ከምነካ በፊት አንተ ማነህና ክርስቲያን ትነቅፋለህ? አይ ሰዎች እኮ ክርስቲያን አይደለንም ብለዋል እኮ። አንቺ ለነሱ አትከራከሪ። አይ አልሰማሽም ማለት ነው። ጥሩ ወርቅ አልሰማሽም ማለት ነው። ጥሩ ወርቅ አይደለ? አላህ እንግዲህ ላንቺም ሂዳያ ይስጥሽ። በዚህ አጋጣሚ አንድ ነገር ማለት ፈልጋለሁ። በእሷ ጽሁፍ አማካኝነት ማለት ነው። ሰባ ሞተህ ነው
ትቀናላችሁ አይደል? በጀነት በመግባታችን ሁረል አይን እንዳሉ ስለምታውቁት ትቀናላችሁ። እስቲ በክርስትና መንግስተ ሰማይ የሚባል ነገር አለ እንዴ? ምን አይነት ነች መንግስተ ሰማይ? ምን አለ በመንግስተ ሰማይ ውስጥ? ምን ሆናችሁ ነው የምትገቡት? ነፍሳችሁ ነው የሚገባው ወይስ ከና አካላችሁ ነው የምትገቡት? ስለዚህ ጉዳይ በቂ መረጃ አላችሁ? አምጡልን ቶሎ። ፈጎሽ ፈጠን በይ። ማንሽ ጥሩ ወርቅ አስፋው ቶሎ በይና መልሱን አምጪ፣ እንሰማሻለን ማለት ነው። እና ሲቀጥል አንተ ማነህና ክርስቲያን ትነቅፋለህ ላልሽው፣ እኛ ክርስቲያኖች አይደለንም ብለዋል እነ ምህረተአብን። ሂጂና ጠይቂያቸው። ክርስቲያኖች አይደለንም እንግዲያውስ ምንድናችሁ ሲባሉ እኛ ተዋህዶ ነን ብለዋል። ኦርቶዶክስ ክርስቲያን አይደለም ማለት ነው። አበቃ። እኛ በክርስቶስ ክርስቲያን ነን ይሉ የነበሩ ሰዎች አቆሙ። ተገፈዋል። ክርስትናቸው ተነስቶባቸዋል። ክርስትናው እና ምንድናቸው? ኦርቶዶክሳውያን ናቸው ማለት። ፕሮቴስታንት ምንድን ነው? እኔ እንጃ። ካቶሊክስ ይሁዳ ምስክሮች ኦንሊ ጂሰስ ምንድን ነው? እኔም ነገባኝ ነው የሚሉት ነኝ ማለት ነው። የተባበሩት ምንድን ናቸው ታዲያ? እንጃ። እናንተ ምንድን ናችሁ? ተዋህዶ። ክርስትናውስ? እኛ አይደለንም አሉ። በቃ ስለዚህ አንቺ ምን አነታረከሽ? አንቺ? ሲቀጥል ክርስቲያኖች በተለይ ሴቶቹ ምንም አይነት መንግስተ ሰማይ የመግባት እድሉ የላችሁ። ምን ካልሆነ ካልወለዳችሁ። አሁን ጥሩ ወርቅ እንግዲህ ስንት ልጅ እንዳለሽ ብጠይቅ እስቲ ጻፊልኝ እዚህ ላይ ስንት ነው የወለድሽው አንቺ? በስንቱ ነው የምትገቢው መንግስተ ሰማይ? ሴት በመውለድ ትድናለች ነው የሚለው። እሱም ነው እዚህ ምድር ላይ እኮ ነው መንግስተ ሰማይ የሚያስገባ መዳን አይደለም እኮ። እሱም ቢሆን ግን በስንት ልጅ ነው የሚዳነው? በወንድ ነው ወይስ በሴት? ደግሞ በወለድሽ ጊዜ እኮ ደግሞ ለ7 ቀን ያህል ወንድ ልጅ ከወለድሽ እርኩስ ነሽ ይልሻል። ሴት ስትሆን ለ14 ቀን እርኩስ ነሽ ይልሻል። በመውለድ ትድኛለች ይላል ጳውሎስ። አጣብቂኝ ውስጥ ገባችሁ እኮ። ሱብሃንአላህ። በጣም ነው የሚገርመው። 44 ታቦት የት ነው ያለው ይለኛል አንዱ ወገናችን። ደግሞ እኔ እነሱ 44 የቱ ላይ እንዳሉ የት ውስጥ እንደገቡ እኔ ምን አውቃለሁ። 44 ነው አይጨምርም። ቦታ ላይ ነበረ እንግዲህ ካለ አለ ከሌለም የለም። 44 ነው የሚባል። የማርያም የሚካኤል የገብርኤል ጀማሪዎቹ ናቸው። እነሱ ኢማሞች ናቸው። መጀመሪያዎቹ መሪዎች ማለት ነው። ተባበረ ፍሮተን ግድያ በባይብል ራስም ዘንቹ ሃይማኖት ከመጎነሱ እሺ ሐሰተኛ የኮሮና ቫይረስ ወደ ኦኬ 44ቱ ነበሩ ለጊዜው። አሁን ፊልድ ወጥተዋል መሰለኝ የሉም። ወደዚህ ወይም አላሻገርኩት ይሁን አላውቅም። ደቂቃ በስ ቢስሚላህ 44ቱ የሚከተሉት ናቸው። እንግዲህ ስም ዝርዝራቸው ፊት ሚካኤል የሚባለው አንድ በሉ ቁጠሩ እናንተ። ፊት አቦ፣ አደባባይ ኢየሱስ፣ ግምጃ ቤት ማርያም፣ እልፍኝ ጊዮርጊስ፣ መድኃኔዓለም ቅዱስ ገብርኤል፣ ጠዳ እግዚአብሔር አብ እንጦኒዮስ፣ 10ኛው ደብረ ብርሃን ስላሴ፣ 11 አደባባይ ተክለ ሃይማኖት፣ 12 ሰለስቱ እምነት፣ 13 ልደታ ለማርያም፣ 14 አጣጣሚ ሚካኤል፣ 15 አቡነ ኤውስጣቴዎስ፣ 16 ቅዱስ ሩፋኤል፣ 17 ደፋጫ ኪዳነ ምሕረት፣ 18 ቁስቋም ደብረ ፀሐይ፣ 19 መጥምቁ ዮሐንስ፣ 20 በዓታ ማርያም፣
21 ቅዱስ ቂርቆስ 22 ዮሐንስ ወልደ ነጎድጓድ 22 አባ ጃሌ ተክለ ሃይማኖት 23 24 ፈንጥር ረደታ 25 ደብረ ምጥማቅ ማርያም 26 አባ አብየ እግዚእ 27 ቅዱስ ፋሲለደስ የጎጃሙና እሱ ምንትን ነው እንዴ ለካ። ኦኬ እሺ 28 ሐዋርያት 29 ቀሃ ኢየሱስ 30 አርባዕቱ እንስሳት 31 ጎንደሮች ጊዮርጊስ 32 ጎንደሮች ማርያም 33 አበራ ጊዮርጊስ 34 ብላጅግ ቅዱስ ሚካኤል አባ ሳሙኤል 35ኛ 36 አይራ ሚካኤል 37 ጓራ ዮሐንስ 38 ወረንግቦ ጊዮርጊስ 39 አሮጌ ልደታ 40 አዘዞ ተክለ ማርያም 41 ምንዝሮ ተክለ ማርያም 42 ሰራራ ማርያም 43 ዳሞት ጊዮርጊስ 44 ጫጭቁና ማርያም እነኚህ ናቸው። የጠየቀው ማን ነበረ? ይሄው እነዚህ ናቸው ማለት ነው። እና ይሄ እያንዳንዱ እንትን ይፈልጋል። እያንዳንዱ ዒባዳ ይፈልጋል፣ ቀናት ይሰጠዋል፣ ብዙ ነገር አለ። ሌላ ጥያቄ አለ እንዴ? ሌላ ጥያቄ አለ? ዝም ብላችሁ አዳምጡ። ኦኬ። ሌላ ማነች የቀድሟ? እሺ አረጋሽ ደግሞ በእንግሊሽ ሌተር የጻፈችው ነገር አለ እና ኦርቶዶክስ ነን ግን ኦሮሞ በዛት ሙስሊም ስለሆኑ ሙስሊም እወዳለሁ ግን ከጴንጤ ግን ፊልም የሚሰራ ሙስሊማ ከጴንጤ። እሺ ለማንኛውም ሀሳቡን እንደተረዳሁት ከሆነ አረጋሽ እያለች ያለችው አረጋሽ አለሙ ኦሮሞ። በነገራችን ላይ እግዚአብሔር አማራ እንደሆነ ነው የሚነገረው። አማራ እንደሆነ ይነገራል ብዙ ጊዜ። ለምን እንደሆነ አልገባኝም። እስቲ የቱ ጋር ነበረ ያለው? ቅድም አውጥቼው ነበር። አማራ ነው እግዚአብሔር ተብሎ ማለት ነው። ለሆነ ሰው ልኬዋለሁ። ቆይ እስቲ አገኘሁታ። ቢገለበጥም ያው ይታያል። አንብቡት። ይታያል። እግዚአብሔር አማራ ነው እና ይሄን ደግሞ የተናገሩት ሰው የአማራ ንቅናቄ መሪ የሆኑት ዶክተር ማናቸው ይላል? ዶክተር ደሳለኝ ጫኔ ዳኘው የአማራ ብሔራዊ ንቅናቄ ሊቀመንበር። ያው ከላይ እነ ሰለሞን አዲሴ ነው ምናምን። ስለዚህ ኦሮሞ ወገኖቻችን እግዚአብሔርን ተነጥቃችኋል በቃ። ስለዚህ ረቢ ቶኪቻ መለ እንጅሩ የሚለውን በትክክል መስክሩ። በላኢላሃ ኢላላህ ጥንትም ቢሆን ሃይማኖታችሁ እስልምና እንደሆነ ከታሪክ ይታወቃል። ግልጽና ግልጽ ጉዳይ ነው። ስለዚህ ወደ እናትነታችሁ ወደ እስልምና ተመለሱ። በኦሮምኛ ቅዳሴ የለ፣ በኦሮምኛ ታቦት ማክበር የለ፣ ታቦት ማውጣት የለ፣ ማስገባት የለ። አብ ወልድ መንፈስ ቅዱስ የሚባለው በኦሮምኛ አይደለም። እስቲ በኦሮምኛ አብ ወልድ መንፈስ ቅዱስን እስቲ ተርጉሙልኝ እስቲ። አብ ወልድ መንፈስ ቅዱስ ማለት በኦሮምኛ እንዴት ነው? ወልድ ማለት በኦሮምኛ ምን ማለት? መንፈስ ቅዱስ ማለት በኦሮምኛ ምን ማለት ነው? አብ ማለት በኦሮምኛ ምንድን ነው? ኦሮሞ ነኝ እኔ ወይም ክርስቲያን ነኝ የምትሉ ሰዎች እስቲ እቺን ነገር ተርጉማችሁ አምጡ።
ጥምቀት የሚባለውስ በኦሮምኛ ነው ወይ? ኦሮሞ የራሱ የሆነ ሃይማኖት የለው? መሰረታዊ ሃይማኖት አለው። ቅዳሴ እስቲ በኦሮምኛ አሰሙና ንገሩና እንስማላችሁ። ኦሮሞም፣ ትግሬውም፣ አማራውም እያንዳንዱ ብሔር እያንዳንዱ ቋንቋ ያለው በምድር ላይ የሰው ዘር የሆነ በሙሉ ቁርአንን በአንድ ድምፅ ያነባል። የሚገርም እኮ ነው። ላኢላሃ ኢላላህ ሱብሃንአላህ አላሁ አክበር። ያሰብ የአማርኛውን ባይብል ግን ከአሜሪካ አንድ ፈረንጅ ቢመጣ ምናልባት ሊያዩ ይችላል እንጂ አያነበው። ለምን? የእነሱ ራሱ እዛው ያለው ኒው ወርልድ ትራንስሌሽን ከአሜሪካን ስታንዳርድ ቨርዥን ጋር እርስ በርስ እየተጣሉ ነው በቀን በቀን። እነሱ ደግሞ መጣላት ያውቁበታል። በቀን በቀን እየተላተሙ ነው። ችግር አለ። ቁርአንን የትም ዓለም ይዞ መዞር ይቻላል። ወደ ጨረቃ የሚወጡም ቢሆን ይዘውት መሄድ ይችላል። ያግባባል፣ ያኗኑራል። ሀቅ ነው። የፈጣሪ ቃል ነው። የማንም ቃል ያልተበረዘበት። የከበርክ ቴዎፍሎስ ሆይ በወቅቱ የቃሉ አገልጋዮችና የአይን ምስክር የነበሩት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉም ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። ማን ያለው? ሉቃስ። ለማን? ለቴዎፍሎስ። ይሄ የግል ደብዳቤ ነው አይደለም? የግል ደብዳቤ ነው። ምኑን ነው የፈጣሪ ቃል የሆነው? አይደለም። ይሄ ደግሞ በመንፈስ ቅዱስም አይደለም እኮ በጥንቃቄ ነው የሚለው። በጥንቃቄ መልካም ሆኖ ታየኛል። ሉቃስ መልካም አስተያየት ባይኖረው ኖሮ ይሄን የመሰለ ትልቅ የእግዚአብሔር ቃል መቅረት ይችላል ማለት ነው። ይሄን ይዘው መጣው ቁርአን እንዲተቹ ይፈልጋሉ። ይሄው እዚህ ጥጋችሁን ይዛችሁ ቁጭ በሉ። ወደ ቁርአን ከመምጣታችሁ በፊት ሉቃስ ወንጌልን አንብቡት። ምዕራፍ 1 ከቁጥር 1 እስከ 4 ደጋግመን የተናገርነው እንናገራለን። አሁን ወደፊትም ሰላም ለሁላችሁ። እነሱ ምን አለባቸው? በየወሩ በየአመቱ የሚታደስ የሃይማኖት ይዘው እንደምታ ይሄ የታወቀ ነው። እንደ ላውንደሪ ልብስ ይታጠባል፣ ይመጣል። አሁን አንቺ ጥሩ ወርቅ ነሽ። ሲራክ ቢያገኝሽ ኖሮ አንቺን ልክሽን ይነግርሽ ነበር። ከጨቅጫቃ ሴት ጋር ከመኖር ከዱር እንስሳት ጋር መኖር ይሻላል። አላህ ሙስተዓን። አስተግፊሩላህ። አትጨቃጨቁ። ኧረ ተይ ገጂ ይላል ያገሬ ሰው። ጥሩ አይደለም። ባሏንና ውሽሟን የምታቃና ሴት እፍረት ናት ይላል። እፍረት ባይብሉ ማፈሪያ እያላችሁ ነው። ሉቃስ መልካም ሆኖ ታየኝ፣ በጥንቃቄ ነው የጻፍኩት ይላል። ምን ነው በመንፈስ ቅዱስ ቢል ምን አለበት? በጥንቃቄ ስንቱ ከጥንቃቄ ማነስ የተነሳ ወድቋል። እንዴ ኤሌክትሪክ የሚይዛቸው ሰዎች እኮ ጥንቃቄ ሳያደርጉ ቀርተው አይደለም። ከጥንቃቄ ጉድለት ጥንቃቄ ቢደረግም የሚሞታል የሚያጠፋው። ሉቃስ በጥንቃቄ የጻፍኩ እያለ በወቅቱ የቃሉ አገልጋዮች እንዳስተላለፉልን እያለ እኔ ኢየሱስን አላየሁም እንደተላለፈልኝ እየጻፍኩ ነው እያለ በአይኑ ያላየውን ኢየሱስን። እኔ እኮ በጣም የሚገርመኝ ደግሞ ኢየሱስን በአይኑ ያላየው ሉቃስ ኢየሱስ ሲወለድ ግን ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል ብሎ ገብርኤል ነግሯታል ለማርያም ይላል። ሉቃስ እኮ ነው አልነበረም እኮ በወቅቱ። ጳውሎስ እኮ ነው ከሕክምና ወደ ደቀ መዝሙርነት ያመጣው። ማርቆስን ደግሞ ከአሳ አጥማጅነት ወደ ሰው ታጠምዳለህ ብሎ ይዟቸው መጣ። እሱን የሰበሰባቸው እንደኛ አይነት ሰዎችን እኮ ጳውሎስ ለራሱም የሆነ ቦታ ላይ ወድቆ አቤት ጌታዬ አንተ ማን ነህ ብሎ የሆነ ለጠራው ነገር መልስ ሰጥቶ መጣና ህዝብን አሰናከለ። በተባበረ ክንዳቸው ክርስቲያኑን ህዝብ ደቆሱት፣ ጉድጓድ ውስጥ ጨመሩት።
ነቢይ መሐመድ መጡ፣ ነፃ አውጡ ብለው ጠሩ። ብዙዎች ወጡ፣ ጥቂቶች ቀሩ። ኢንሻአላህ የአላህ ሂዳያ ሲመጣ ሊሆን ይችላል። ወይ ደግሞ ትውልዳቸው ሐቅን የሚያመዛዝን ትውልድ ሊሆን ከቻለ አላህ ሂዳያ ከሰጠው ከመረጠው እንግዲህ በጥሩ ሊተኳቸው ይችላሉ። ግን እነሱ ዋጋ የላቸው። እሺ ሲቀጥል እነ ጥሩ ወርቅን የምንጠይቃቸው ጥያቄ አለ። እስከዛሬ መቼም መልሰው አያውቁም። እነሱ መልስ የላቸው፣ መልሰው አያውቁም። በክርስትና አንዲት ሴት ውሽማና ባል ማግባት ትችላለች ይላል። እሺ ልጁ ሲወለድ በማን ነው የሚጠራው? ቾምቤ ሲወለድ በማን ነው የሚጠራው? ቾምቤ እንዴት ነው በአባስ የሚጠሩት? ወይም ደግሞ አይ ቾምቤ የተባበሩት እንደዛ ነው። ከበደና ባልቻ፣ ታደሰና ፍቃዱ አራት ከሆኑ ማለት ነው። ሁለት ውሽማ ሁለት ወንድ ከሆነ ገደብ የለውማ። አንድ ውሽማ አንድ ባል ቢባል እንኳን ገደብ ነበረው። ውሽማና ባል ብቻ። እሺ የዚህን መልስ ስጭን። አንድ ሁለተኛ ሴት ማለት ከዛ በፊት ግን እግዚአብሔር ብዙ ተባዙ ምድርን ሙሏት ይላል። ሰው በዝቶ የሚባዛው እንደ እንጉዳይ በቅሎ አይደለም፣ ወይ እንደ በረዶ ወድቆ አይደለም፣ ተጋብቶ ተዋልዶ ነው። ታዲያ ይሄ ከሆነ ለምንድን ነው እሱ ሴት ወንድን ስትወልድ ለ7 ቀናት እርኩስ ናት የተባለችው? ሴትን ስትወልድ ለ14 ቀናት እርኩስ ናት የተባለችው ለምንድን ነው? እሺ እንዴት ነው መባዛት የሚቻለው? ምናልባት ዲኬቲ ራቅ ራቅ አድርጋችሁ ውለዱ ያለው ከዚህ አንጻር ይሆን? ምናልባት እቺ መልስ አምጪ። እነማን ወርቅነሽ የምትባይ መልሱን አምጪ። እንጠብቃለን ማለት ነው። ሲቀጥል ኢንሻአላህ ለዛሬ ይበቃናል በዚሁ። ቅድም እንዳልኳችሁ ኢንሻአላህ እንደ ሰሞኑ እህታችንም ወደ ሂዳያው መስመር ከገባችና ወቅትም ከተመቻቸ ሌሎች ፕሮግራሞች ከሌሉ የህብረት ፕሮግራም ከሌለብን እዚሁ ላይ ላይቭ ላይ ብቅ ለማለት እንሞክራለን ኢንሻአላህ እንደ ጌታ አላህ መልካም ፍቃድ። ሲቀጥል እነ ጥሩ ወርቅ ሳልነግርሽ መሄድ አልፈልግም። በተቻለሽ መጠን እስልምናን አጥኚው አትጥዩ። እንዲህ መጥላት ጥሩ አይደለም፣ ላንቺም ጥሩ አይደለም። ብታዩም የትም አደርሽም፣ ግን አጥኚው እስቲ ለማንኛውም ይሄን ነገር ለምንድን ነው የጠላሁት በይ። ከዛ በኋላ ወደ እውነት ደግሞ ዝንባሌ ይኑርሽ። እውነቱን ሁሌም ፈልጊ፣ ሁሌም ደግፊ። አንቺም እውነተኛ ለመሆን ጥረት አድርጊ። ካለሽበት የሐሰት ቦታ ውጪ። እቺ ምክሬ ናት። ተቻለ መጠን እኛም እንጸልይልሻለን። ፈጣሪ አምላክ ቅንነትን እንዲለግስሽ፣ አስተውሎትን እንዲሰጥሽ፣ እውነተኛውን ጎዳና የተፈጠርሽበትን እስልምና እንዲለግስሽ እንማጸነዋለን። ከኛ ጋር እንግዲህ በማህበራችን ተገኝተሻል። ሴት በማህበር ዝም ትበል ነው የሚለው ጳውሎስ። እኛ ግን አየሽ ይኸው ፍሪደሙን ሰጥተንሽ እንደፈለግሽ ይኸው እየተዝናናሽ ነው። እኛ ግሩፕ ላይ እኛ ማህበር ላይ ሴት በማህበር ዝም ትበል። ምን ልትማር ብትወድ በቤቷ ሄዳ ባሏን ተጠየቅ ነው የሚለው። ምናልባት እንግዲህ ጥሩ ወርቅ ወይ አግብተሻል ወይ አላገባሽም ወይ ፈተሻል አላቅም። ምንም ዋስትና አልሰጠሽም መጽሐፉ። እና ለዚህ አንብቢ፣ ቼክ አድርጊ። አንዳንድ ጥያቄዎች ካሉሽ ጠይቂ። ቴሌግራም የሚሆን ዋትሳፕ ላይ ኢንቦክስ ላይ ብቅ በይ፣ ምንም ችግር የለም። ብዙ ጊዜ ቁጥር እዚህ ላይ ተለቋል። የቻናላችን ሊንክም አለ እዚህ ጋር የቴሌግራም ኢንቦክስ ላይ መተሽ አናግሪ ከፈለግ፣ ካልፈራሽ ማለት ነው። ብዙዎች ይፈራሉ። አትፍሩ። ሀቅ ይወደዳል ይከበራል እንጂ አይፈራም። ይልቁኑ ሐሰተኛ ላለመሆን መጠንቀቅ ነው። ከሐሰተኞች መጠንቀቅ ነው፣ መራቅ ነው። እነሱን ነው መፍራት ማለት ሐሰታቸው እንዳይመጣ እና ሙስሊም ወንድምና እህቶች አላህ ለወደደው ዓላማ ይወፍቃችሁ። ሁሌም ኸይር ላይ አላህ ያጽናን። ሁላችንንም ዲናችንን አላህ ይነስርልን። ሐሰተኞችንና ሙሽሪኮችን ጣዖታውያንን አላህ ያርቅልን። ከነሱም መካከል አላህ የመረጠውን ወደ ሀቅ እንዲያመጣ ምኞታችን ነው። በተለይ ልጆቻቸው ሙስሊሞች ናቸው እኮ ለአቅመ አዳም እስከሚደርሱ ድረስ ሙስሊሞች ናቸው። ወንድ በ40ኛ ቀኑ ይጠመቃል ይባል እንጂ ሴት በ80 ቀኗ ትጠመቅ ትባል እንጂ ያው ነው እኮ። የትም ላይ ሄዱ ነው የሚጠመቁት።
እስከ ለአቅመ አዳም እስኪደርሱ እስከ 14ኛው ዓመታቸው እስከ 15ኛው ዓመታቸው ድረስ ሙስሊሞች ናቸው። እኛው ማህበር ውስጥ ነው ያሉት የነሱ ልጆቻቸው ማለት ነው። ስለዚህ ይሄን ይመስላል እና السلام عليكم ورحمة الله وبركاته እስካሁን ለነበረን ቆይታ ጀዛኩሙላሁ ኸይር ወባረከ ፊኩም ሙስሊም ወንድምናቶች እንዲሁም ክርስቲያን ወገኖች አላህ ወደ ካላችሁበት የጨለማ ጎራ ወደ እውነተኛው መንገድ ወደ እስልምና እንድትዘነበሉ መንገዱን ክፍት ያደርግላችሁ።